በኢትዮጵያ ውበት ከመልክ በላይ ነው። ባህልን በራስ መተማመንንና እንዲሁም ደግሞ ራስን መግለጽ ነው። በቃ ወይ ለእናንተ ቀላል ነው ምን ጣፍታ ነጥፋላችሁ ዋክዳት ተደርጋላችሁ ነው ግን አይደለም። መልካም ሚካኤል የምትገነባው ስም ብቻ አይደለም ለትውልድ የሚተላለፍ ውርስ እንጂ። ሞዴል መልካም ሚካኤል በኢትዮጵያ ተወዳጅነትን ያተረፈው የኢትዮጵያ ኔክስት ቶፕ ሞዴል መስራች ገብተው እንዳያዩት የሚሰሙት ነገር ያስጠላና ኦልሞስት 14 ሰዓት ላይ አርጌ ሊድኩት እዛ ስደርስ ሻንጤ ጠፋ። እንዴት ሀገር የለወከል ይሄድኩኝ ቱሪዝም እንኳን እንዴት አይደግፈኝም ብዬ አልቅሽ። የሚደርሰኝ ጥያቄዎች ሁሉ ከባድ በባድዋ ጦርነት ጊዜ ምናምን ለጓደኞቼ የሚደርሳቸው ደግሞ ራስን ከኤችአይቪ ለመጠበቅ 3 መንገድ። እነዚህ ሁላ ነገሮች እየሆኑ እንዴት ነበር አንቺ ራስሽን ታጠናክሪ? ከናቴ ጋር የማያልፉ የሚመስሉ ቀናቶች አሉ እና በቃ ልክ የሆነ ነገር ዳውን ሊያደርገኝ ሲመጣ ካሜራ ምን እንደሆነ አላውቅም፣ ማይክ ምን እንደሆነ ኔክ ማይክ ብትለኝ አላውቅም። ፍቅርና ፍቅር ነው ያለኝ። ይሄ ሰው ሞዴል ነው የሚባለው ምን ነገር ሲያሟላ ነው? ይሄ ልብስ ብትለብስ በጣም ያምርብሃል ካልኩክ እንዲያስጠላብህ ፈልጌ አይደለም። ስንት ዲዛይነሮች እንዳሉ እንተዋወቃለን። የትኛው ዲዛይነር የትኛውን ሞዴል እንደሚፈልግ እናውቃለን። አይተ ከሆነ አይሳቅ ራን ዌስታር because ልብሱ ላይ ብቻ ፎከስ እንዲደረግ ስለተፈለገ እኔ ልብሱ ልቆብኛል ጫማዬ ወጣል በየሄድኩኝ አሊያንስ ኢንተርፍራንስ በጣም ትልቅ ስቴጅ ነው መብራት አለ ይሄና ይሄ ሰው ነው ተፈታ። አንድ ሞዴል በምን አይነት መንገዶች ገንዘብ ማግኘት ይችላል? ሶሻል ሚዲያ ቶክሲክ ነው አብርሽ ቶክሲክ ነው። ከተወዳዳሪዎቼ ጋር በጣም እንደት ነው እንዲቸግራቸው እንዲያንሱብኝ አልፈልግም። መስጠት ካለብኝ ጫማዬን እሰጣለሁ። የሆነ ጊዜ መልካም ጋር ነው ይባልና የክፍለ ሀገር ልጆች ይመጣሉ። አርብ ይመጣል ኦቨር ይወጣል ቅዳሜ ቀረጻለ ይባኔ አላቅም ምን እሁድ ቤታቸው ይመለሳሉ። የትኛውም ሰው መጀመሪያ እንደገባው የፕሮፋይል ፒክቸር አንድ ሰው ሲያደርግ ልክ እንደ ሞዴል የትኛው ፓርት ነው በደንብ ተታይታለ? ሰላም የተወደዳችሁ እንዴት ናችሁ? ዛሬም በአዲስ እንግዳ አዳዲስ ጉዳዮች ላይ ልንወያይ ተመልሰን መተናል። በነገራችን ላይ 100,000 ለመግባት መንገድ ላይ ነው ያለነው። ይህ ደግሞ የሃርድ ወርካችን ውጤት ነውና ክፍያው የእናንተ ሰብስክሪፕሽን ነው። ስለዚህ ሰብስክራይብ እንድታደርጉ ካሁኑ ጠይቃችኋለሁ። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆየኝ አብርሽ። ሁሉም ሰው ሞዴል መሆን ይችላል? አዎ ይሄ ሁሉም ጥያቄ ነው። እንደ ሞዴሊንግ ስለረዘምክ ስላጠርክ ስለወፈርክ አይደለም። ፓሽን የሚባል ነገር አለ። ፓሽን እስካለ ድረስ ከየትም ወፍራሞች ፎቶ ሞዴል መሆን ይችላሉ። ዋክ ስላማረ ብቻ ደግሞ ራንዌይ ላይ ተሰራለ ብቻ ማለት አይደለም። የማስታወቂያ ሞዴል አለ፣ የፊልም አለ፣ የቢልቦርድ አለ። ስለዚህ ፓሽን ሁሉ የምለው ፍቅሩ ነው የሚያስፈልገው። እኛም ፍቅሩ ነው ሰው ይችላል። የትኛውም ሰው መሆን ይችላል። ማንም ሰው ሞዴል መሆን ይችላል። አራያ ራሱ መሆን እኮ ነው። ከስሙ እንኳን ስትነሳ አራያ መሆን ቀላል ነገር አይደለም። ብዙ ጊዜ እንደዚህ አያለው አብሶ ቢዝነሶች ላይ አንድ ሰው የሆነ ነገር ሲጀምር የመጨረሻ ጎሉን ማየት አለበት። አንዳንድ ጊዜ በስሜት ተገፋፍተን ነው የሆነ ነገር ላይ የምንገባው ወይ ደግሞ ጊዜያዊ የሆነ ነገር አሁን ያለው ነገር ጥሩ ከሆነ ኦኬ ይሄን ነገር ቆይ ለስራው እስኪ ወደሚለው ነገር ሰው ይገባል። ለምሳሌ አሁን ሩጫ ሲኖር ሁሉም ሰው ሯጭ ይሆናል። እንደዛው ደግሞ ፊልም የሆነ ሰዓት ላይ ፊልም በጣም ይበዛበት ጊዜ ነበርና ሁሉም ሰው አክተር መሆን ይፈልጋል። ሰው የመጨረሻ ጎሉን ወይንም መዳረሻውን ማየት አለበት ብዬ አስባለሁኝና የሞዴሊንግ የመጨረሻ ግቡ ምንድነው? ፕሮፌሽኑ እንደ ፕሮፌሽን ስታይ አብርሽ እኛ ጋር ገና ነው እንዳልኩክ ውጪ ኢን ሚሊየንስ የተከፈላቸው ነው ዴይሊ እንኳን አንድ ስቴጅ ላይ ለመውጣት። እኛ ግን ገና ስሙን መቀየር ላይ ነው። ሰው ጋር ስትሄድ አሁን እኔ ስፖንሰር ጋር ሲሄድ የመጀመሪያ ሰው ያለው አመለካከት ወይ እናንተማ ነው እናንተማ አለብሱ እናንተማ መች ነው የምትቀየረው? ምናልባት የዛሬ 5-10 ዓመት በፊት በሆነ ክብ ሰርክል ውስጥ ባሉ ልጆች ባለማወቅ ያስም ተበላሽቶ ሊሆን ይችላል። ግን ሁሉም አይደለም።
ለሴቶች ሲሆን ሞዴሊንግ መስራት የምችለው ሜቢ እስከ 18 ጀምሮ እስከ 25 እስከ 26 ሊሆን ይችላል። ሴት ነህ፣ መውለድ አለ፣ ማግባት አለ። አግብተህ ነው የምትወልደው። ሰውነት መለወጣል፣ ብዙ ነገር አለ ሴት ላይ። እንዲያውም ለሴቶች ይከብዳል፣ ለእኛ ይከብዳል። ለወንዶች ፊዚካሊ ራሳቸውን እስከጠበቁ ድረስ መሄድ ይችላሉ። ውጪ የትላልቅ ሰዎች ከነሽበታቸው ሁሉ ሞዴል ይሆናሉ። ሶ እኛ ሀገር እንዳልኩ ትንሽ ኤጅ ውስጥ ነው መስራት የምትችለው። ከዛ ደግሞ ምን ይመጣል? የምትሰራው ግሩፕ ይሆንና የተለመደው ሰው ነው በቃ ፋሽን ሾም ሲጠራ ምንም ሲጠራ የምታየው እና እነዛ ከኋላ የሚመጡት ቢፈልጉም አይ በቃ ስራም ቢኖር የተለመደው ሰው ነው የሚሄደው ብለው ህልማቸውን ባጭሩ ይቀጩታል። ገብተው እንዳያዩት የሚሰሙት ነገር ያስጠላል። አንዳንዴ ደስ ላይል ይችላል። ከገቡ በኋላ ደግሞ እንደጠበቁት ባንዴ ስራ ሊያገኙ አይችሉም። አሁን የኛ ሾው ላይ አንዳንዴ ዛሬ ቀርበው ነገ ማስታወቂያ እንድናሰራቸው ይፈልጋሉ። በአንድ ቀን ይሆንልን ደስታችን ነው። ገብተዋል። ግን ብዙ ፕሮሰስ አለው። ትግስት ያስፈልጋል። ከማሰው ጋር ነው ኢንዱስትሪው ከባድ ነው እውነት ለመናገር። አብሽ እንደምነግርህ አይደለም። እኛ በቃ ወይ ለእናንተ ቀላል ነው፣ ምንጣፍ ታነጥፋላችሁ፣ ዋክዳ ትደርጋላችሁ ነው። ግን አይደለም። ኦሬዲ ስሙ ጠፍቶ የነበረውን we're trying to build ለማድረግ እኔ ብቻ አይደለም ብዙ አሉ እንደዚህ ውስጥ የነበርን። አሁን ግን ዋክ ባንሰራም ካትወክ ላይ ስቴጅ ላይ ባንሰራም እኛ ያሳለፍነው ነገር ማሳለፍ የሌለብን እንዳያሳልፉ በተለይ ሴቶቻችን እኔ ስለማዳላ ለነሱ በቃ እንደዚህ ብለን ስራዬ ብለን ብር አግኝተንበት አይደለም እውነት ለመናገር እንዳልኩ it's ፓሽኑ ነው እንደዚህ የሚያደርገንና መጨረሻ ጎል ሊሆን የሚችለው ኢንተርናሽናል ሌቭል ድረስ ለመድረስ ትችላለህ። እዛ ለመድረስ ግን ብዙ መፍቃት አለብህ፣ መጻጻፍ አለብህ። ሁሉም የምትጻጻፋቸው ኤጀንሲ እውነት አላቸው ወይ? የትኛው ነው ትክክል የትኛው ነው ልጅት የምትለው ራሱ ሌላ ችግር ነው። ምክንያቱም አሁን አብዛኛው ጊዜ ሞዴሎች ኢንስታግራማቸው ሃክ ምናምን የሚደረገው በዚህ ነው። ከዛ ያልሆነ ነገር ይለቀቅባቸዋል፣ ዲፕሬስድ ያደርጋቸዋል፣ ሜንታሊም ፊዚካሊም። ከዛ ድሮስ ሞዴሊንግ ትባላለህ። ሶ ከገባህበት ለሚያጋጥም ፊት ለፊት ለሚመጡ ስትራግሎች ራስን ሬዲ ማድረግ አለብህ። ዙሪያን ማየት አለብህ። ኢንዲጎልህ ኢንተርናሽናል ለመሆን ከሆነ ማን ነው ከኛ ጋር ወጥቶ ኢንተርናሽናል የሆነው? ማን ነው አራዬ? ማንን አርጌ ነው የምሰራው? ማንን አይቼ ነው ምራመደው? ማንን ነው ማማክረው? ምክንያቱም አንዳንዴ ሳናቀው የራሳችንም ሰው ያጠፋናል። ገባ አባባሌ? ኢንዱስትሪው የሚደብር ነው የምልህ። ጓደኛዬ ብለህ የምትነግረው የሆነ ነገር አስበ በጀርባ ሄዶ ያንተን ነገር ቀድሞ ይወስዳል። ያንተን እንጀራ ነው ያልበላው። ቢመጣም አይሆነኝም። እነሱን ማወቅ አለብህ። ግን ኤክሳይትድ ሆነ ገብተህ በቃ ዛሬ ማስታወቂያ ያሰራለሁ እንትላ እንዲሆናልሽ አይሆንም። አንደኛ ጊዜውም የሶሻል ሚዲያ ጊዜ ነው። ሶ እንዴት ነው ራስን ፕሮሞት የምታረገው? ከማን ነው የምትማሩ? ኢዚ ዌይ ሆኖልናል። እንዲያውም በእኛ ጊዜ እኔ እናንተ ስንተዋወቅ ከባድ ነው። አሁን ግን እጅ ላይ ባለው ፕላትፎርም ተጠቅመክ ራስን አፕዴት ታረጋለህ። ጉግል ፍሪ ነው። ፎቶ አነሳስ፣ ፖዝ፣ ትምህርት እየወሰድክ ማድረግ ትችላለህ። ሶ ኢንዱስትሪ ከባድ ነው። ግን ፓሽኑ ካለ ትግስቱ ካለ ራስን ካከበርክ ትሰራበታል። እንግዲህ ይሄን ያህል ስለ ኢንዱስትሪው ካወራን ማናት የሚሉ ሰዎች ደግሞ አይጠፉምና እንተዋወቅ። አስተዋውቂን ራስሽን። መልካም ሚካኤል እባላለሁ። ያው ትንሽ ሰው የሚያቀኝ በኢትዮጵያ ኔክስት ቶፕ ሞዴል የሚል ፕሮግራም አለኝ። ፕሮዲውሰር እና ሆስት ነኝ። አቀርባለሁ። ፕሮዲውስ የማደርገው ራሴ ነኝ። ከዛ ውጪ ዘልዬ ባንዴ ወደ ሞዴሊንግ አልገባውም። 12ኛ ክፍል እያለሁ ሞዴሊንግ ትምህርት ገብቼ ሂፕሆፕ ሞዴል ከመጀመሩ በፊት 5-6 ፓጀንቶች ላይ ተወዳድሬያለሁ። ከሚስ አዲስ አበባ ጀምሮ ከሚስ ቱሪዝም ጀምሮ። መጨረሻ ግን አላማ የነበረው ሚስ ወርልድ ኢትዮጵያ መሆን ነበር። በቃ ለእኔ አስበዋል አንተ አንድ አገርህን ወክለ ትልቅ ስቴጅ ላይ መውጣት እና ሚስ ወርልድ ኢትዮጵያን ስወዳደር በሁለተኛው ነው ያሸነፍኩት። መጀመሪያ ላይ ቶፕ 5 ነው ጨረስኩት። በኔክስት ይር ግን ቃል ገባው
አሁን ተምሬያለሁ የሚቀጥለው የኔ ነው ብዬ ማለት ምንም አቅል ነገር የለም አብሽ ሂል ጫማ የለኝም የእናቴን ነው ተበድሬ የማደርገው ሊፕስቲክ እንዳሁኑ መቀባት አልችልም በቃ ባዶ ነበር በሚቀጥለው አመት ስንወዳደር ተወዳደርኩ አሸነፍኩ እና አላመንኩም ምክንያቱም ከኔ ብዙ ቆንጆች ስማርት አሉ አብረውኝና እኔ ግን ዩኒፎርም እየቀየርኩ ነው ባክስቴጅ የምገባው ሶ ሲያምሩ ብታይ ኦሬዲ እነሱ ሜካፓቸው ክሊን ነው ምናምን እና እኛ ግሎስ እየተቀባን ነው እሱን ስማን ይሰጣል በቤት ተቆጣለህ እና እኛ እንዳኛ የነበሩ በእኛ ጊዜ የምናከብራቸው እና አንቶኒዮ ፍሎረንቴ ቃሽ ሙላቱ አስታጥቄ እነ መሰረት መብራቴ ምናምን እነሱ ፊት ስትጠየቅ የምታውቀው ይጠፋባል ፊት ለፊት እና ቶፕ 15 ቶፕ 10 ያልኩ ቶፕ 5 ስገባ ኦኬ ይሄ ነገር ነው እኔ ሞኝ አይደለም እውነት ለመናገር እግዚአብሔር ነው እሱ መቤቴ ስለምትቀድም ነው እንጂ አሁን አንዳንዴ ሰው በቃ አንቺ ማጠንካራ ነሽ ጎበዝ ነሽ መንገድ ወይ አይደለም በጣም ብዙ እንዲሚያረጉ ነገሮች አሉ ግን በቃ እግዚአብሔር ይሄን ነገር ምክንያቱም አውርቼ ማሳመን ብዙ ምችል ሰው አይደለም አንዳንዴ እግዚአብሔር ነው እንጂ እንደ ሴቱን ጎበዝ አይደለም የሚደርሰኝ ጥያቄዎች ሁሉ ከባድ በባድዋ ጦርነት ጊዜ ምናምን ለጓደኞቼ የሚደርሳቸው ደግሞ ራስን ከኤችአይቪ ለመጠበቅ 3 መንገድ የመህጎች እኔ ጋር በ19 ምናምን በመዳን በቃ የሚገርም ነገር እኔ ንባብ ወዳለው ብዙ ጊዜ ሶሻል ሳይንስ ላይ ነው ፎከስ የማደርገው የጂኦግራፊ ሂስትሪ ምናምን ጎበዝ ነኝ ማትስ ዜሮ ነኝ እውነት ለመናገር የቁጥር ነገር አልችልም እና የሚጠየቁት ጥያቄዎች የሂስትሪ ነገር ስለነበሩ ረዱኝ ከዛ በቃ አብዛኛውን እንዳልኩ ስለ አድዋ ስለ ኢትዮጵያ ነበረ መለስኩኝ አሸነፍኩኝ አልበቃ ማለት አልገባህም እንዴ ትምህርት ገና ያልጨረስኩ ልጅ ነገ ኢትዮጵያን ወክዬ ቻይና ኦዶርስ ሞንጎሊያ የሚባል ሀገር ልሄድ ነው በፕሌን አንድ ቀን ነበር ልዩነቱ አይ within a month በፕሌን ሄጄ አላውቅም የመጀመሪያ ሌት አሎን 14 ሰዓት ልበር ማለት ነው ምን ተሰማሽ ግን የዛ ሰዓት እኔ አላውቅም እኔ ፎቶዬን አሳያለሁ አብሽ ትንሽ ልጅ ነኝ ብታየኝ ትንሽ ነኝ ያልኩ ሳይሆን አሁን በቃ አላውቅም እናቴ ያለች በቃ እናቴ ትወዳለች ድሮ እኛ ስንወለድ ነው እንጂ ብዙ ነገር የተወቹ በቃ የሷን ህልም ምኖር መሰለኝ ከዛ ነገ ደግሞ በቃ እንደኔ ያሉ ልጆች ሲመጡ አይ ሞቲቬት አደርጋቸዋለሁ በቀን ማግኘት የማልችላቸው ሰዎች ሲያጨበጭቡልኝ እንዴ ቀባ እና የኔ እግዚአብሔር እንደሆነ ነው ሁሌ እንትልምለው የዛ ሰዓት ላይ የነበረውን ነገር ብትነግሪኝ ደስ ይለኛል ምንም ገቢ ሳይኖርሽ ኬት አሞላላችሁ አንዳንድ ጊዜ እንደዚህ አይነት ነገር ሲያጋጥመን አናቆም ኬት እንደምናመጣ ካለፈ በኋላ ግን ስናስታውሰው ዶቱን ማገጣጠም አይደለም ቀላል ነው የሚሆነውና እንዴት ነበር እኔ እናቴን ጨርሻታለሁ እንዳልኩ እናቴ ሲንግል ማሞናን ያሳደገች በጣም ጠንካራ ሴት ነችና በቃ ህልምሽ ከሆነ ነው የምትለኝ ኦኬ ጎ ፎር ኢት ይሄ ባይበቃኝም እንዲበቃኝ አርጋ ታረግልኛለች ሶ እንዳልኩ ጸጉር ተሰራለ ሜካፕ ደግሞ ይመጣል ያኔ ምናምንና ወይ በቃ አሁን ሳስበው በዛ በልጅን አሚን ከኔ ባሰ ብዙ ነገር የሚያሳልፉ ወጣት ልጆች እህቶቻችን አሉ ግን እንደዚህ ፋሽን ሞዴሊንግ ኢንዱስትሪ ውስጥ እንዳልኩ እኔ እዛ ውስጥ ስገባ አሁን የምናቃቸው ቶፕ የሚባሉት የነበሩበት ውድድር ነው ቀና ብለው እንኳን አያውክም ሌት አሎን አብረው ዋክ ልታረግና ዋው በምን አቅሜ ገብቼ እንዳሸነፍኩት በቃ እግዚአብሔር ነውና ወጪ ምን ልብስ ለምትለው የእናቴ ነው የምለብሰው እናቴ ቀጭነች ኦኬ የሷን ብለብስ አጣ ጫማ ከሰፋኝ ወይ ሶል አረግበታለሁ ሶ በዛ ያለ አለቀው እችችሉ ከዛ የውጪው መጣ እንዳልኩ ስፖንሰር አንድ ወር በጣም ትግል ነበር ትኬት ራሱ ውድ ነው እንዳልኩ ከቻይና ከደረስኩ በኋላ ሌላ ከተማ ነው የምትሄደው ኦዶርስ የሚባል እና ኦልሞስት 14 ሰዓት ፍላይ አርጌ ሄድኩት እዛ ስደርስ ሻንጣ ጠፋ እንዴ ላጌጅ ጠፋ ቻይና ትልቅ ነው አብሽ እንግዲህ ብያለሁ የትም ወጥቻ አላቅም
ትልቅ ኤርፖርት ነው እና ትራንዚት ሲኖርክ ወደ ሌላው ኤርፖርት ለመሄድ ባስ ትይዛለህ አላውቅም እኔ እንግሊዘኛ የሚችል ሰው የለም ኤጀንት ምናምን አልነበረም ይዛ ሰዓት በቃ ኤጀንት የኔ የነበረው አሜሪካን ሀገር ነው so the only thing contact የሚያደርገኝ በቴክስት ነው ስለዚህ አሲስት የሚያደርግሽ ሰው አልነበረም ብቻሽ በቃ ብቻዬንና ሻንጣዎቼን ነው ይዤ ሄድኩት እና አሁን ሻንጣውም ጠፋ እና አሁን ለምሳሌ በጣም ፎከስ አድርጌ ልጆች ሞራላቸው እንዳይጎዳ የምሰራው እኔ ያየሁት እዛ ጋር በቃ ዲፕረስ ያደርግሃል እንዴት ሀገር የለወከል እየሄድኩኝ እንዴት አንድ ትልቅ ቱሪዝም እንኳን እንዴት አይደግፈኝም ብዬ አልቅሻለሁ ገብታ ብቻ እኔ ራሴን አይደለም ኢትዮጵያ ሲባል ዋክ ላረግ ነው ሻንጣዬ ጠፋ ከዛ እንደምንም ተብሎ ተደውሎ እዛ ሀገር ያለ አንድ ኢትዮጵያን ኤርላይንስ እንደ ሆቴል ነገር አላቸው እንዲ ሲጣፋብ ኦር ቲኬት እንትን ሲሆን የምታድርበት እዛ ድሬ the next day ሻንጣዬ ተገኝቶ እንግዲህ በእውነት ነው የምልህ ድራማ ነው የሚመስለው ከዛ the next day ያ ሻንጣ መጥቶ ድጋሚ በባስ ሄደ ሲጀመር ለሊቱን አልተኛውም እንዴት ትተኛለህ ምክንያቱም ኦሬዲ ሁሉም እየገቡ ዌብሳይት ላይ ፌስቡክ ላይ የተለቀቀ ነው ጃሜይካ ኬንያ ገባች ምናምን እነሱ ሲገቡ የራሳቸው ሄር ስታይሊስት አላቸው ላጊቻቸውን የሚይዛል ኬንያ በአቅሟ በጣናለች ያኔ የራሷ ዋርድሮብ ልብሷን የሚይዛለ ልብሶቿ ሁሉ ተተኩሰው ነው የሚመጡት ሜካፕ ሪፍሬሽ አርጋ ነው እኔ ሻንጣ ይጠፋልሽ ነኝ so by the time ስገባ ወላልቅ ያለው ስፖርት ቻሌንጁ ላይ ነው የደረስኩት so ገብታ ሩጫ ነው የጠበቀኝ ነው እና ደግሞ እኛ እና ኃይሌ ስላሉን ኬንያዎች ምናምን ተጠማምደናል so ኢትዮጵያ ኬንያ ነው የምንባባለውና በቃ ደከመኝ በቃ ብቻ በጣም ሄክቲክ እና ስትሬስፉል የነበረበት ጊዜ ነበር ጃሜይካ ነበረች ሩሜቴ ኦኬ already እሷ ደግሞ እነ ዩዜን ቦልት ነች ዩዜን ቦልት ሀገር ነች የሱን የተፈረመበት ጫማ ነው ሁሉ ይዛ የመጣችው ለቻሪቲ እሺ እኔ በዛ ጊዜ ፌመስ የተባሉ ሰዎችን ሳናገር ቢዚም ሊሆኑ ይችላሉ ሳያምኑበትም ቀርተውሻል መልስ አጣሁና እንትን ይዤ ሄድኩኝ ቆዳ የበሬ ቆዳ በቃ as a gift በቃ ይሄ precious ነገር ነው ሀገራችን ብለት ትሰጣለች ቻሪቲ ላይ እነሱ የሚያመጡት እንዳልኩ ነው የሀገራቸውን የፕራይም ሚኒስተር የፊልም አክተር ምናምን ፊርማ ምናምን ነው የሚያመጡት ይሄ ራሱ ብታይ ካልጠነከርክ እንዴት እንደሚሰማክ በዛ ላይ ኢትዮጵያኖች ከሌላ አፍሪካ ነገሮች ለየት ያለው በታላቸው ተብሎ ዛም ስለሚወራ ሌላ አፍሪካ ሀገር አይወድም እውነት ለምናገር ዳውን ያረጋል በጎሪጥ ነው ጫዋለ ይሄ ነገር እና እናንተ እኮ ላይክ ኢጂፕቲያን ይሉሃል ሜዲትራኒያን ተሎሽ ናችሁ ወደ ኢጂፕት አረቦች ናችሁ እኮ ክልስ ናችሁ ይሉሃል እና ስለራሴ ሀገርና ስለራሴ ዘር ሲያስተምርክ አንድ ማጣቀው ሰው ብቻ እንደዚህ ሆነ መስወለድ አለፈ ሚስኮንጂናሊቲ ያሸነፍኩኝ ቆይ ከዛ በፊት እነዚህ ሁላ ነገሮች እየሆኑ እንዴት ነበር አንቺ ራስሽን የምታጠነክሪው እኔ በማቃት ትንሽ ሃይማኖቴ ጠዋት ሰላም ለኪ ሳልደግም አልወጣም በቃ በማቃት እንደሰው ጎበዝ አይደለም መዝሙረ ዳዊት አንብቤ ብትለኝ ትንሽ ነው ማቀው ሰላም ለኪና አባታችሁ ነው በቃ ግድ ነው እንቅልፌን እንኳን ነቅቼ ኦሬዲ እንዳልኩ ነው እነሱ ሜካፓቸውን እስኪሰሩ ምናምን ከቸኮልኩ እየለበስኩ ሰላም ለኪ ብዬ እወጣለሁ ሶ እሱ ነው እኔ እንተጋለኝ ቅባ ቅዱስ ቀባለሁ that's እኔ ኃይሌ ድሮም አሁንም ወደፊትም በቃ አባታችሁ ነው ሰላም ለኪ ቅባ ቅዱስ ስለዚህ የመጀመሪያው ላይ የሄድሽበት ታይም ላይ እነዚህ ሁሉ ነገሮች ሆነው ስንተኛ ነው የወጣሽው ቶፕ 40 ገባ ኦኬ ኢማጂን እና ከሱ ላይ ደግሞ ሚስኮንጂናሊቲ ያሸነፍኩ ሚስኮንጂናሊቲ ማለት ከነበሩት ሁሉ በመግባባት ጥሩ ቢሄቪየር በማሳየት በቃ ይሄ እንትሎቹ ናቸው እንትን የሚሉት ተወዳዳሪዎቹ ናቸው የሚመርጡት ራንደምሊ ቶፕ ሚስኮንጂናሊቲ ለምሳሌ ሚስ ቶፕ ወርልድ ሲባል ቲክ ያደርጋል ጃማይካን ኦር ምናምን ሚስኮንጂናሊቲ ሲባል ሁላችንም ሊስት አለን ኢትዮጵያ ኬንያ ምናምን ሶ ሚስኮንጂናሊቲ ራሳቸውን የመረጡ ኦኬ እና ያኔ ከመረጡ ልጆች ጋር እስካሁን ኮንታክት አለኝ እና ኢንሚስ ኢንዶኔዥያ ትሪኒዳድ ኤንድ ቶቤጎ ቻይና ባሊ ምናምን ይገርማል
ሎንግ ላስቲንግ ፍሬንድሽፕ አግኝቻለሁ። ሰው ነገ ተነስቼ ቪዚት ባረግ የት ልረፍ የምልባቸው ነገሮች የሉ። በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። አንዳንድ ጊዜ ነገሮች ተመቻችተውላቸው ምናምን ሆኖ ትንሽ ነገር ስትጎድል የሚያማርር ሰው አለ። የሆነ ጊዜ አንድ ወታደር እዚህ አቅርቤ ነበርና ስለ ሌላ ወታደር ሲያወራ ተባረረ አለ ከውትድርና ቤት እና አንድ ቦታ ሄዶ ተቀጠረ። የተባረረው በዲሲፕሊን ነው። በቃ አንተ ዲሲፕሊን የለህም ተብሎ ነው ከወታደር ቤት የተባረረው። የተቀጠረበት ቦታ ደግሞ በዲሲፕሊን ተሸለመ። ኢማጂን ሶ አንዳንድ ጊዜ ብዙ ችግሮችን ያለፈ ሰው የሆነ ደረጃ ላይ ወይንም አካባቢ ሲቀየር ወይም ሌላ ቦታ ላይ ሲሄድ እዛ ጋር ያለው ነገር ቀላል ሆኖ ነው የሚጠብቀው። ልክ እንደዛ ደግሞ ምንም አይነት ቻሌንጆችን ወይንም ትንሽ ቻሌንጆችን ደግሞ ያለፈ ራሱን ያላዘጋጀ በደንብ ፕሪፔርድ ያልሆነ ሰው ደግሞ ሲወጣ ማናስባቸው አይነት ቻሌንጆች ናቸው የሚመጡትና እነሱን ለማለፍ እንደዚህ አይነት ፕሮግራሞች ያስፈልጋሉ ብዬ አስባለሁ። ሰዎች ያለፉበትን የተማሩትን የተሸነፉትን ጭምር የሚያወሩበት ሰው የዛ ሰዓት ላይ እነዚህን ሁላ ነገሮች ማለት ተደራርበው ቻሌንጆቹ እየመጡ ስታልፊያቸው ለራስሽ የተሰማሽ ነገር ምን ነበረ? እንደገና ደግሞ አሁን የሚሄዱ ሰዎች ደግሞ ምንድነው መስራት ያለባቸው? ምን አለ መሰላብሽ ያውን እንዳልከው ከልጅ እናቴ ሲንግል ማሙናን ያሳደገች ስለዛ እዛ ጋር ችግር የሚባለው በደንብ አውቀዋለሁ። ሰው ሞራልህን ሲሰብር አውቀዋለሁ። ጀመረኝ It's okay. እና It's okay. ብዙ ይሄ ችግር የሚባል ነገርን አይቻለሁ ማለት በደንብ በኤፒሶድ ራሱ ብነግርህ እንደዛ አይነት ችግሮች ነው እና ከእናቴ ጋር የማያልፉ የሚመስሉ ቀናቶች አልፈዋል። አብርሽ ይሄ አሁን ሳወራክ መራብ ምናምን it's like ኖርማል መራቢነሴንስ በምን መሰለ ይሄ ግዴታ ምግብ ሳይሆን አለመረዳት፣ በራስ ሰው መገፋት፣ ቤተሰብ የራሴ ቤተሰብ ባይሆን የራሴ የምትለው ሰው ሲገፋክ እውነታውን አንተ ጋር ብዙ እውነታዎች እያሉ ስትገፋ እና እነዛን ነገሮች ከእናቴ ጋር በደንብ ስላሳለፍኩት ይሄ ለእኔ መጥቶ እዚህ ጋር ኬንያ ምናምን እንደዛ ብትለኝ this is nothing። እሷ ተደላድሎላት ሊሆን ይችላል የመጣችው ብዙ ነገር ተስተካክሎላት ተደግፋ ምናምን ሊሆን ይችላል። ግን እኔ ይሄ መቆሜ ራሱ እዚህ መጥቼ ዓለም ነው። አንደኛ ህልም አለኝ። ህልሜ ምንድነው? እናቴን ልጇ እንዴ እንዳልኩ ድሮ ስትል ሲንግል ማሞ ማንም አይፈልግም። እንደዛ ያሏት ሰዎችን ማሳየት ፈልጋል። ደግሞ አሳይተሻል እና በቃ ልክ የሆነ ነገር ዳውን ሊያደርገኝ ሲመጣ ነው እና በቃ እንደዚህ አይነት ነገሮችን ስታሳልፍ ይሄ አሁን እንኳን በሚስ ወርልድ ኢትዮጵያ አሁን እንኳን እንደዚህ ጎብዤ ሾው ላይ ምናምን እንኳን እየሰራሁ ሰው ሲሰድበኝ ምናምን አምላክ really ከዚህ ባሰ ተብያለሁ፣ ከዚህ ባሰ አልፌያለሁ፣ ከዚህ ባሰ በራስ ሰው ተገፍቼ እንዲህ ከቆምኩኝ ምን ትል የለውም እና ምንም ተስፋ እንዳልቆርጥ ሁሌ እናቴ ነች ነገር ሳስብ እሷን ማስደሰት ፈልጋለሁ። እግዚአብሔር ይመስገን አሁን ጎድሎብን አይደለም ተመስገን። ግን በቃ ይሄ አለ አይደል ማንም ሰው ለእናቱ በቃ ድልቅቅ ብላ ኖራ እግዚአብሔር ይመስገን አብርሽ ጤነኛ ነች፣ ትሰራለች፣ ጠንካራ ነች፣ ከኔ በላይ ነች። ሞዴል የምትመስለው እሷ ነች። እንዲያው ግን በቃ ለእናቴ የማስብላት ነገር አለ። በቃ ጀምሬዋለሁ ግን ገና እንትን ያሉ ሰው መቼ ነው የተጀመረው? ሚስ ወርልድ ላይ መቼ ያልቃል? አሁን coming soon። ብዙ ጊዜ እንዳልኩ ነው አሁን ቲቪ ላይ ሲያዩ
ሞዴሎች አንዳንድ ሰዎች ነው እናንተ ምን ታውቃላችሁ ምን ችግር ታውቃላችሁ ማንንተ ማታ እኮ አንዱ ጋር ብንሄድ እናገኛቸዋለን በቃ በጣም ዳውን ያደርጓል ነው ልብስ ሰው ልብስ ይሸፍናል አምናለሁ በደንብ ይሸፍናል እና አንተ ግን ያን ሁላ ነገር ስትባል ጎብዘክ ለደም ታክ መጥቶ አይለጠፈብኝም እኔ ሰው ላይ አልደርስም በተፈጥሮ ያብሽ ሰውን በጣም አከብራለሁ ሪስፔክት አደርጋለሁ ሰው ላይ ዘልዬ ከደረስኩም ችግር አለብኝ ማለት ነው እነዛ ሰዎች እኔን መጥተው አታካረጉኝ በቃ የራሳቸው የሆነ ችግር አለ ማለት ነው ሶ ለጎ ነው ማድረግ እንዴ ምንም ክፉም ነገር አልናገርም አልፌ ሄዳለሁ ዝምታ መልስ ስለሆነ በሱ ስለማምን ሶ አሁን በቃ ሚስ ወርልድ ላይ ትንሽ ልጅ ሆኜ ያን ነገር ሁሉ አሳልፌ ከኢንተርናሽናል ሞዴሎች ጋር ስቴጅ ሰርቼ የመጣው ልጅ ማን ነው የሚሰብረኝ መጨረሻ ላይ አሸነፍሽ ሚስ ኮንጂናሊቲ አሸነፍኩ በእኛ ጊዜ ቻይና ነበረች ያሸነፈችው የኔ ሩሜት የነበረችው ሚስ ጀሜካ ሚስ ኮንቲኔንታል አሸነፈች እኔ ግን ሚስ ኮንጂናሊቲ አሸነፍኩ ወዝ ለኔ ትልቅ ነገር ምን ያህል እንትን ያለው ኮምፒቲሽኑ የስፖርት አለ ቶፕ ሞዴል አለ የቻሪቲ ብዙ ገንዘብ ያሰባሰባል ብዙ ወደ 5 6 7 አለ ካታጎሪዎች ብዙ አሉ አሁን ሳልወልድ በፊት ህይወቴ በቃ ትልቁ ፓሽኔ ትልቁ ህልሜ ሚስ ኢትዮጵያ ነበር በቃ እሱን አድርጌው ነው አሁን ወደ ልጄ መጣ እንጂ ትልቅ አቺቭ አረኳቸው ከምላቸው ነገሮች ከምንትል ውስጥ ሚስ ወርልድ ኢትዮጵያ ነው ከዛ በቃ ደስ ብሎኝ የመጣሁት አሚን ከፍቶኛል ሊነሰንስ በቃ ቢሆንልኝ ሀገሬ ልጆች ቮት ቢያረኩልኝ ምናምን we could have moved አንድ ስቴፕ ወደ ላይ አልሆነም it's okay so እኔ እናለፍኩ እኔ ተቸግሬ ተጨንቄ ስትረስ ሆኜ ይሄን እናለፍኩኝ ኔክስት ግን ማለፍ የለባትም በሚል ነው the moment ወደ ሀገር እንደተመለስኩኝ ቶፕ ሞዴል የሚባል ሾው ጀመርኩት ቶፕ ሞዴል ሲጀመር ቀላል አይመስለኝም ጀመረ እንዴ ነበር ካሜራ ምን እንደሆነ አላውቅም ማይክ ምን እንደሆነ ኔክ ማይክ ብትለኝ አላውቅም ፍቅር ነው ያለኝ እና ደዌ ውጪ አገር እንዴት ሰፖርት እንደሚደራረጉ ደዌ እንዴት ተባብረው አንድ ሀገራቸው ልጅ እንደሚያወጡ ስላየሁኝ እኔ ቢያንስ እንዲህ ስቴጆች ላይ ወጥቻለሁ ከዛ በኋላ በሚስ ወርልድ ፓሪስን ፋሽን ሾው ተጠርቼ ለመስራት እድል አግኝቻለሁ መመኛት ያቺ ነጭ ምንጣፍ ላይ ሄጃለሁ ሶ ዩ ኖ እኔ እናይቻለሁ ልጆቹ ለምን አያገኙም ጋይደንስ ያስፈልጋቸዋል ጋይድ አረጋቸዋለሁ በደስታ ክፈሉኝ ብዬ አይደለም ደስ እያለኝ ጋይድ ላርጋቸው በሚል ነው የገባሁበትና አሁን ነው የተዘጋ ጣቢያ አለ በዛ ጊዜ ስገባ ወዲያው የተቀበሉኝ ወዲያው እንዲያውም ከዚህ በፊት የነበረው ገስት ብሊንግ ዳኜ ነበር ያው የመጀመሪያ እንትላችን ላይ በከሱ ዲዛይን የሚያደርጋል ፋሽንም አለው የፋሽን አይን አለውና አግዘኛል ጥሩ አግዞኛል ከልቡ ገባን ያው ሄድን በአጋጣሚው መቋረጥ ስለነበረበት ተቋረጠ እጅ አልሰጠውም ሌላ ጣቢያ ፈልጋለሁ አልኩኝ ገባው አሁን 4ኛ ሲዝናችንን ልንጨርስ ነው አሁን አብሶ ውጪ የነበረሽ ቆይታ ምን አስተማረሽ ራስን ማክበር ራስን አለማዋረድ ያለውን ከሆነ አለማሆን ከሚስ ወርልድ ውጪ በተለያዩ የፋሽን ሾው ፓሪስ ምናምን ስትሰራ ኔክስት ሌቭል ናቸው ሞዴሎቹ ዛጋ የተጠጣ ነው የተጨሰ ነው እንዳልኩ ሰው ለሳሳት ካልክ ክፍት ነው ደስ የሚል አሳሳች መንገዶች አሉ መርጠክ ይሄ ብለው ነው ለመሳሳት ለማጥፋት ቀላል አይደለም ሶ እንደ አይነት ቦታ ሲሄድ ምንድነው እኔ አንደኛ ካልቸር መማር በጣም ደስ ይለኛል እነዛ ሰዎች እንዴት ነው ይሄ የማይሆን ልብስ ለብሼ ቤት መጀመሪያ ጥያቄ ይሄ ቦታ አፕሮፕሪየት ነው ለዚህ እሱን ነው የማየው እና ራሴን ግን በጣም ሁሌ ማለት ላይባል ይችላል ግን ማደንቀው ለምን እንደሆነ ታውቃለህ አበሻ ሆኜ ማደግ ስነ ስርዓት አለ ከልቤ አብርሽ እንዴ ተቆንጥጠን ያደግነው በደንብ እኔ ቁንጥጫ በደንብ አውቃለሁ ቀበቶ አውቃለሁ በደንብ እና በቃ እንፈራለን ፈራ እግዚአብሔር አለን ሰውና ከብረን እዛ የለም በቃ ምግቡን ካልወደዱት ወይ ምናምን ነው በቃ አቲቲዩዱ ለኛ ጫዋዎች ነን እና
ምንም ነገር ችግር ቢሆን የሚያስጠላ ነገር ቢሆን ሀገር ነች አብርሽ እና ከዋናው ከሱ ደግሞ በቃ ደስ የሚለኝ ነገር ስነ ስርዓታችን ይሄ እንትን አይደለም ለማሾፍ ነው አይደለም ከልቤ በጣም ማነር በቃ አለና ከሌሎች ጋር ስትተኛ ጨዋዎች ነው እንደዛም ስትሆን ነው ወደ አንተ ብዙ ነገር የሚመጣው ሞዴል መሆን ይችላል በደስታና እንዳልኩ ማንም መሆን ይችላል ፋሽን ውስጥ ካለ ድረስ ግን ክራይቴሪያዎች የሉት አንተ ቁመታል አሉት አሁን ምን መሰለህ ብዙ ጊዜ ከሰው ጋር የሚያጣላን እኛ ሾው ላይ ሲመዘገቡ ምንድነው መጀመሪያ ጥያቄ passionate እላቸዋለሁ አዎ ስንት አመታችሁ ነው 18 አመት በላይ ይቀበላለሁኝ ከዛ በታች አልቀበልም የራሱ ችግር ስላመጣብኝ ማለት ነው እና ሲመጡ እንዳልኩ እንዳንተ ፊዚካቸው የሚያምር ረጅም ወንዶች እንደዚህ ይመጣሉ እንመርጣለን ሲክስ ፓክ ግዴታ አይደለም ለምሳሌ ምናልባት ለፊልም ያልጅ ሊመረጥ ይችላል ሲክስ ፓክ ለማያስፈልግ ማስታወቂያ ሊሰራ ይችላል የግዴታ ሲክስ ፓክ ለማያስፈልግ ቢልቦርድ ላይ ሲክስ ፓክ አይታይም ስለዚህ እንመርጣቸዋለን አንቺ ትንሽ ቁመት ስለሚያጥር ለፎቶ ሞዴል ብትሆኚ አንተ ለሜካፕ ብትሆን አንተ ለስፖርት ሞዴል ብትሆን እንመርጣቸዋለን ከዛ መርጠን ኦኬ የኔ መንገድ በዚህ ነው ብለው ራሳቸው እንዲሄዱ እናደርጋቸዋለን እንዳልኩ አንተ አሁን ቶፕ ማለት ብትመጣ ኦሬዲ አለክ ግን የትኛው ላይ ነህ ራንዌይ ላይ ነህ ማስታወቂያ ላይ ነህ ፖስተር ላይ ነህ የሚለውን ራስን በራስ ነው የምታገኘው እሱን ጋይድ ማድረግ ነው የኔ ስራ አሁን እዛ ሳይመጡ አንድ ሰው የትኛው ካታጎሪ ላይ እንደሆነ እንዴት ላቅ ይችላል ለምሳሌ የፎቶም ይሁን የራንዌይም ይሁን ፊትነስ ሞዴልም ይሁን በምን ሊያቀው ይችላል እኔ ሁሌ የምላቸው ለሞዴሎቼ የምታረጉትን ነገር በመስታወት ቆማችሁ ራሳችሁን እያያችሁ አድርጉ ነው የምላቸው ለምሳሌ ካትዋክ ከሆነ ራንዌይ ስታረጉ እስኪ ራሳችሁን እዩ ሮል ሞዴል የሚሏቸው ሞዴሎች አሉ ከነሊያ ጀምሮ እስከነ ጂጂ ሃዲድ እንደሷ ወክ ማድረግ ነው የምትፈልጊው ኖ you can do way better ከሷ እና እስኪ show me እና ራስሽን እዩ ለዚህ እሱ ላይ ዋክ ስታረግ አሪፍ ከሆነች በቃ ታውቃለች አይ ነው እኔ ኮንፊደንስ አለኝ ዋኩ ያስፈራኛል ግን ጎበዝ ነኝ ፖዝ ላይ ምናምን ስትል አንቺ ፎቶ ፖዝ ላይ ብንሞክርሽስ እንዳልኩ ጉግል ፍሪ ነው this days ኢንስታግራም እጃችን ላይ አለ ስለዚህ ፎቶ ሞዴል አንደኛ ኢንተርናሽናል ብትል ያመጣልሃል እሷን ከሷ ትማራለህ አይ ራንዌይ ነው ካልኮ በዛ አይ ፊትነስ ነኝ አይ ስዊሚንግ ሞዴል ነኝ ዋናው አብርሽ ማወቅ ነው አይምሮ ውስጥ ገብቼ ነው አንተ በግድ ሁን ልልህ አልችልም ቁመቱ ስላማረ ያለች የግዴታ የራንዌይ ሞዴል ላይ ፈልግ ይችላል እሱ የሚፈልገው ፎቶ መነሳት ማስታወቂያዎች መስራት ሊሆን ይችላል እሺ ጋይድ ታረጋዋለህ ሁሌ የምላቸው ሜክ ሹር ከራሳችሁ ጀምሩ እነሱ የሚፈልጉት አለ ያሉበት ደግሞ የሰውነት ሁኔታ ደግሞ ይኖራልና እንዴት ነው እሱ የሚገጣጠመው ለምሳሌ ሰውነቱ ወፍራም ሆኖ ፊትነስ ሞዴል ነው መሆን የምፈልገው ቢል ፓሽኔት ከሆነ ጂም ይጀምራል ከልቡ ከሆነ እኔ መልካም ቶፕ ሞዴል ላይ ሲመጡ እኔ ሞዴል መሆን የምፈልገው ፊትነስ ነኝ ግን ይሄን አካሌ ይሄ ነው የምፈልገው ፊትነስ ሞዴል ሰውዬ ይሄ ነው ምን ሰጀስት አድርገኛለህ ስለኝ ሜንቶር የሚያደርግ የወንድ ሞዴል ደግሞ አለኝ ሰጣዋለሁ ኦኬ አንተ ጂም ብትሰራ ይሄንን ብታወጣ ይሄን ብትቀንሰው እዚህ ጋር ብትጨምርበት ጋይደንስ ነው ጥሩ ደግሞ ሰውነት ኖሮት ለዛ ለተባለው ካታጎሪ ፊት የሚያደርግ ሆኖ ቢቀየርስ ይችላል ለምሳሌ እንዳልኩ ዲሲፕሊን እስከሆንክ ድረስ ምንም ነገር ትሰራለህ አብርሽ ዋናው አሁን ቅድም እንዳልከኝ ልጅ ወፍራም ሆኖ ፊትነስ ሞዴል መሆን ነው የምፈልገው ሲል ኦኬ በቃ አንተ በጣም ዲሲፕሊን እንደሆነ ስፖርትን ሰርተ ምናምን አይ እናንተ ደግሞ አለቀ እዛ ጋር የትኛው ኤጀንሲ ቤት ይቀበለዋል ከየሆነ ኤጀንሲ ነው የመጣው እንዴ እነሱ አምነው እንደዚህ ላኩክ ምንም ሳይሉ ትባላለህ ዲሲፕሊንድ መሆን አለበት በቃ አትሊስትኛ ቆይተናል ኢንዱስትሪ ውስጥ የሚያጠፋህን ነገር እንነግርክ አይደለ ሼፕ እንደዚህ ነው ስለዚህ ይሄ ልብስ ብትለብስ በጣም ያምርብሃል ካልኩክ እንዲያስጠላብህ ፈልጌ አይደለም ካንተ በልጬ ሳይሆን ኢንዱስትሪ ውስጥ ትንሽ ስለቆየው ዲዛይነሮቹ ምን እንደሚፈልጉ አውቃለሁ ሞዴሊንግ ኮምፒቲሽኖቹ ምን እንደሚፈልጉ አውቃለሁ
ሶ ዲስፕሊን ያልኩ ከመጀመሪያው ለዚህ ነው። አብዛኛው ኢንስታግራም አካውንቶች ላይ ብትገቢ አብዛኛው አበሻ ሞዴል ነው እዛ ላይ ኢንስታግራም ሞዴልስ አዎ እና ሞዴል ነው ስልሽ ፎቶ ሳይሆን እዛ ላይ የሚጽፈው ሞዴል ምናምን ብለው ነው የሚጽፉትና ዩዘር ኔም ላይ ሞዴል እንትና ሞዴል ምናምን ስታዩ ግን እዛ ጋር ኦኬ ፍላጎቱን ነው የጻፈው ማለት ነው። ፕሮፌሽናል አንድ ሰው ይሄ ሰው ሞዴል ነው የሚባለው ምን ነገር ሲያሟላ ነው? ጀስት አይተሽው እንዴት ልታውቂ ትችያለሽ? መጀመሪያ መቼስ ውጫዊ ነው የምታየው ሁሌ ሰው የሆነ ሰው ሞዴል መሆን ፈልጋለሁ ስትለው ውጫዊ እንታያለህ እንዳልኩ ረጅም ነው አጭር እስከሆነ አጭር ሆኖ እንዴት ነው የሚነሳቸው ፖዞች ያውቀዋል ወይ ምናምን የሚያደርጋቸው ልብሶች ከሰውነቱ ጋር ይሄዳሉ የሚለውን ነገር ታንተልትላለህ። ግን ሞዴል ነኝ ስላለ ብቻ ሞዴል አይሆንም። ሞዴል ተመስልሳለሁ ዲሲፕሊን ማነር በጣም ይፈልጋል። አንድ ሾው ብትሰራ ነው አብርሽ አትሰራም። ከዛ በኋላ ወርድ ኦፍ ማውዝ የሚባል ነገር አለ። እኔ ጋር አንድ ሞዴል መታ ተመነቃቅራብኝ ዲስሪስፔክት አድርጋኝ ከሄደች እኔ የኔ ጸባይ የኔ ጸባይ እኔም ዙሪያዬን ብጠይቅ አብሽ በቃ የኔም መቤት ቁጭ ብዬ ይኸውልሽ እኛ ስራ እንደዚህ ነው so with your attitude አንቀጥልም so የቱ ይሻልሻል? አይ መልክ አስተካክዬ አብሬሽ ሆናለሁ ነው። አይ በዚህ አቲቲዩድ እቀጥላለሁ። ተቆጥቼ አይደለም በጣም ረጋ ብዬ ትመርጣለች። አቲቲዩድ ይነካለች ኦኬ go ahead። ግን ለዛ ብላ ስትሄድ ዛሬ እኔ ጋር እንደዚህ ሆነችው ነገ የሚያጋጥማት ደግሞ የሚናገር ሰው ሊሆን ይችላል። አይንሽን እንዳላይ የሚላት ሰው ሊሆን ይችላል። አትጠፋም ታዲያ ይችላል። ከዛ ግሩፕ ውስጥም እንዳልኩ ወይኔ እንትና ጋር ስትሄድ እንደዚህ ተባለች ትባላለ። ማንንም አያቀርብም ስራ አትሰራም። ከዛ ሞዴሎች እኮ ስራ ያሰሩክም ምናምን እንትላ እንዲህ ብሎኝ የእሷን ስቶሪ ብቻ ትነግርሃለች። የእሷን ችግር ግን ሳትነግር ክፉ እንዳረግንባት ተደርጎ ይወራብሃል። ሶ ምንድነው ሰው የማያየው ቢሃይንድ ዘ ከርተንስ ማነር እና ዲሲፕሊን ከሌለ አትቀጥልም። አቲቲዩድ ካለ አትቀጥልም። አቲቲዩድ እኮ የምታረግበት ነገር አለ። አንዳንዴ ካት ዋክ ራን ዌይ ስናደርግ አቲቲዩድ አድርጉ የምንላቸው ያን ግን እንዴት ነው ሰውን ዲስሪስፔክት ማድረግ የጀመርክ ቀን አለቀ። አንድ ሰው ላይክ አንደኛ ሞዴል ቶፕ እንዴት መሆን ይችላል? አሁን ሜኒ አንድ ነው አብሽ የመጣበትን አትርሳ። ዲሲፕሊን ሰው አክብር ምን መሰለህ የኢንዱስትሪው በተለኛ ሀገር ክብ ነው። ትገናኛለን ማማ እንደሆነ እንተዋወቃለን። ስንት ዲዛይነሮች እንዳሉ እንተዋወቃለን። የትኛው ዲዛይነር የትኛውን ሞዴል እንደሚፈልግ እናውቃለን። የትኛው ሄር ስታይሊስት ምን አይነት ሞዴል እንደሚፈልግ እናውቃለን። የሚናገር ሞዴል የሚፈልጋል፣ ዝም የሚል ሞዴል የሚፈልጋል፣ ሄ የሚል ሞዴል this much እንተዋወቃለን። ስለዚህ እኛ ጋር መታ የሆነ ሰው አስቀይመ ስትሄድ ያቺ ዲዛይነሯ የት ነበርሽ እንደዚህ ትላት ወይ ግን እዛ ቁጥሩ ስም አልሰማውም ብላ ታሸሻለች። ሶ ስራውን አክብረው መጀመሪያ ራስን አክብር። ራስን ስታከብር ስራ ያከብርካል፣ ዙሪያህም ያከብርካል። ስለዚህ ራስን አክብር፣ ስራህን አክብረው። ማነርድ ይሁን አትችልም ስለተባልክ እኮ የዓለም ፍጻሜ አይደለም። አልችልም ኦኬ ቤተር ሆኜ ነገ መጥቼ ደግሞ አሳያለሁ በኮንፊደንስ። ስለዚህ ማነር በደንብ ፕሮፌሽናል የውጭዎቹን አይደለም ሚሊዮን ብር ስለተከፈላቸው እኮ ነገ ደግሞ አንደኛው መጥቶ እንደዚህ ይሄን ልብስ ልበሺ በቃ አሁን ምንድነው ሰው የማይረዳው አንዳንዴ ራንዌይ ላይ ሞዴሎች የተሰጠንን ልብስ መልበስ ነው። ኢቭን አይተ ከሆነ አይሳቅም ራንዌይ ስታረግ because ልብሱ ላይ ብቻ ፎከስ እንዲደረግ ስለተፈለገ። እኔ አንዳንዴ ያስቁኛል የወክስ ያደርጉ እዚህ ጋር ማይሆን ነገር እየተደረገ የሚያስቅሽ ነገር እንዳለ በቃ የፊት እንትኑ ምናምን እንደዚህ እንዳልክ ወተት እንትትላል። ምክንያቱም የሚያስቅ ነገር ሳይኖር ቀርቶ ነው አለ። ግን እንዴት ነው ኢሞሽናቸውን የምትቆጣጠሩት? ደሞ ምን ታልኩ ልክ አሁን ብዬ ደሞ ምን የኔ ተራ እዚህ ነው። ልክ ስወጣ ኮስተር ኦሬዲ ያ ነገር አብሮ ከሚሰጥክ ነገር ነውና ከሳክ ምንድነው የሚባለው ወደ ልብሱ ይቀርና አቴንሽኑ ሰው ሴቷ ጋር ይመጣል። እኛ ግን አዘማወረ ልብሱን ልንሸጥ መስቂያ ሆነ ነው የምትወጣው። ሰው ልብሱን አሳይተ ስለሆነ የምትመጣው
አትስቅም በደንብ እንትን ብለ መሳቅ የሚፈልጉ እንትሎች አሉ ልብሶች አሉ ፋሽን ሾዎች አሉ ግን ሞስትሊ ራንዌይ ላይክ ሲሪየስ ፊት የሚሆነው ለዛ ነው ሶ እሱን ለማድረግ ዝግጁ ነው ዝም ብለው ወተን እየሳቅን ከሆነ ተባረርን አይሆንም ስለዚህ በደንብ ኢሞሽንንም ኮንትሮል ማድረግ ምናምን ይፈልጋል ልብስ ሊወልቅብ ይችላል እኔ ልብስ ወልቆብኛል ጫማዬ ወጥቷል በየሄድኩኝ አሊያንስ ኢትዮ ፍራንሲስ እየሰራው በቃ ልክ ከሚስቱ ኢትዮጵያ በኋላ ሾው በጣም ነበር የምሰራው እስካሁን ራንዌይ አቆሚያለሁ ይሄ ተፈታ የኋላው ተፈታ ልብሱ እንደዚህ ነው በጣም የሚያምር የሌዘር ልብስ ነው በጣም ትልቅ ስቴጅ ነው መብራት አለ ይሄና ይሄ ሰው ነው ተፈታ ምንም ማድረግ አልችልም ያስኩት እንደዚህ ኦሬዲ በሄድኩ ቁጥር እየወረደ መጣ ሶ ምንድነው ሞዴሊንግ ህግ ላይ ጫማ ይበጠስ ልብሱ ይውለቅ ስቴጁን ጨርሰ ተወጣል አታቋርጥ ያስኩት ያለ ይሄን ሲይዘው ይሄኛው ደግሞ ወረደ ይሄንንም ያስኩት እንደዚህ ብለሽ እንደሱ ብዬ ተርሽጣው ያቺ ዲዛይነር ስቲል ነው ትላልቅ ሹት ሲኖራት ከኔ ጋር ነው የምትሰራው ጫማ ይወልቋል ወልቆ ወደዛ ተሽከነጠረ ስለዚህ ይሄኛውን ከፋረኩት በዚህኛው እኩል አድርጌ ወካረኩት እዛ ጋር ስደስ ጫማዬን አረኩ ወካረኩ ሶ ልብስ ይፈታል ይበጠሳል ጫማ ይወጣል ጸጉር ሊፈታ ይችላል ይሄ አንዳንዴ ላሽ ሁላ ሊወልቅ ይችላል ግን በቃ መጨረስ አለብሽ ግዴታ ነው የኦዲየንስ ኢንተራክሽንስ አሁን ኦዲየንስ እዛ ጋር ጩኸቱ ምናምን ሲኖር እሱን በቃ ትረሳለህ እንዳልኩ ልክ ራንዌይ ስንወጣ አላማችን አንተ እንደዚህና እንደዚህ ማየት ነው ዚጋው ወይ ስታስጠይ ዋዋስጠላብሽ ወደቀ እንዲሆነ ወይ ስታምሪ ኔጌቲቭም ፖዚቲቭም አትሰማ ትሄዳለህ ትመለሳለህ እንዴት አዳበራችሁት አጠቃላይ እኔ አብርሽ እንዳልኩ በቃ በጣም ፓሽኔት ስለነበርኩኝ ራሴን ያስተማርኩት ራሴ ነኝ ቤት በመስታወት ያያየው እንዴት ነው ዋክ የምታደርገው ሊያ you know like ቦኗ እንዴት ነው አትስቅም እዚህ ጋር ሰውሽ ያለ እንትን አትልህም እና እንዴት ነው ዋክ የምታደርገው ይሄ ሙዚቃ ከፍታለሁ ምን ከፍታ እናቴ ወደዛ ስትልኝ ወቃረ ዋክሽ ምን ጣፋ አለቀ ትለኛለች አልሰማትም እንደዛ ስትል እና በቃ you know ከውስጥ ካለ የሆነ የሚወጣ ነገር የሚያግዝ ፑሽ የሚያረጋግ ነገር አለ ይሄ እኮ ትልቅ ስኪል ነውና ኖርማል ስራ ላይ ያለ ሰው ያስፈልጋል ብዬ አስባለሁ አብሶ ፎከስ ማድረግና አንድ ነገር ላይ መቆየት ከዛ ሌላው ነገር ሁሉ መዝጋት ልምምድ ይፈልጋል አይ ኖ every stage እኔ አብርሽ every shoot every ቀረጻ every stage አዲስ ነው ሁሉ ነገር አንድ አዲስ ነው የምትሰራው ትልቅ ራንዌይ አሁን ስንሰራ ልብ ይመታል ወይ ሰውል እስክትወጣ እኮ ነው እንግዲህ ትናንትና ትልቅ ስቴጅ አንድ ዋክስ ታረግ ወይ አጣቅ ና ሰው የሚመስለው ሁሉ ጊዜ ስትሰራ ጎብ ልብክ ይወጣል ዱ ግን ተቆጣጣጥራት ምንም እንዳልመሰለ ዋክ አርጋ ተገባለ ያንተን ውስጥ አንተ ነው የምታውቀው አንዴ ዋክ አርጋ አለ ከዛ በኋላ ምን ደግሜ መቼ ነው የምወጣው ነው ናይስ ወደ ኢንካም ስትሪሞቹ እንምጣ አንድ ሞዴል በምን አይነት መንገዶች ገንዘብ ማግኘት ይችላል በማስታወቂያ አንድ በተለያዩ ድርጅቶች አሁን እንዲያውም ሴልስ አሁን ምንድነው አድቫንቴጁ መሰለ ሞዴሎች እንደ ድሮ አይደሉም ጎበዝ ሆነዋል በተይ ተማሩ ናቸው 2 ዲግሪ 3 ዲግሪ ያላቸው ናቸው አብዛኛዎቹና ጎበዝ ናቸው እዚህ ጋር ሞዴሊንግ እንኳን ባይሆን በሞዴሊንጉ ባለ እንት ተጠቅመ ሴልሶች ይሰራሉ ማስታወቂያዎች ይሰራሉ ብዙ ነገሮች ይሰራሉ እነዛን ሴልሶች ሲሰሩ የሚያገኙአቸው ገቢዎች አሉ እሱን ገቢ ደግሞ ተጠቅመ የራሳቸው ድሪሞች ሊኖራቸው ይችላሉ ትላንት ሴልስ የነበሩት ነገ ማርኬቲንግ ማኔጀር ሆነው ይቀጠራሉ ራሳቸውን ያዳብራሉ ይማራሉ ፎቶግራፈር ሞዴሎች አሉ ካሼር ሞዴሎች አሉ ፓርኪንግ የሚሰሩ ሞዴሎች አሉ ጥበቃ የሚሰሩ ሞዴሎች አሉ ዶክተር ሞዴሎች አሉ ባጭሩ እንኳን እኔ ጋር ያሉት ነው መነክር ኦኬ ሶ እነዚህ ልጆች አሁን ጎበዙና ሞዴሊንግ እንደፈለኩት ብር ላይ ያመጣልኝ ይችላል ሶ በዚህ ጋር ለያዘው በዚህ ጋር ደግሞ ህይወቴ ለያዘው በደንብ ገቢ የሚያመጣልኝ ነገር ወር በወር ሳልጨናነቅ ይሄንን ኢንካም አገኛለሁ ብለው የራሳቸው እንመክረውም እንደዛ ስለሆነ ዛሬ ገብቼ አንድ ማስታወቂያ እሺ እንደው ጎበዝ 200 300 ሺህ ሰራ ነገ ለ3 ወር ለ4 ወር ለአመት ላይ መጣ ይችላል ያሰራ ያቺ ብር ታልቃለች ኢኮኖሚውን ያያየው እሺ ምንድነው የምትሆነው እዚህ ጋር ግን ጎበዛ ትምህርት መቅረት የለም
በጭራሽ you never know አብርሽ የት እንደሚወስድ ከፓሽን ጋር ሲሆን ደግሞ በጣም አሪፍ ነው ሶ ትምህርታቸውን ሳያቋርጡ እንዳልኩ ዶክተር ሞዴል አለኝ አብርሽ ጤና ጣቢያ የተከበረ ነው እኔ ልቀርጽው ሄጄ ስለ ፕሮፋይሉ ዶክተር እያልኩ ማውራት ጀመርኩኝ እዛ ጋር ረምተራ ምድምለው ሰውዬ ህይወት የሚያድን ሰው ነውና ዶክተር ይመቾታል አረ ማቺ ከምሬ ነው ያትምዛ ዶክተር እንትና ዶክተር ሲሉት ዋው ፓሽን ምን ያህል እንደሆነ ሰው ይሄ ልጅ የራሱ ኢንካም አለው ቤተሰብ የሚያስተዳድርበት ዶክተር የተከበረ ፓርኪንግ የሚሰሩ ነገ መለወጥ የሚፈልጉ ክለብ ጋርዲያን ይሆናሉ ነገ መለወጥ የሚፈልጉ በቃ እቺ ግን ፓሽን ስለሆነች ነው ሶ የሆነ ነገር መያዝ አለበት እንዳልኩ ነው እንደ ውጪዎቹ ኢን ሚሊየንስ አናገኝም ኮምፒቲሽንም አለው ያን ኮምፒቲሽን ውስጥ ገብተ ደግሞ መፋለም አለበት አንድ ሰው በተደጋጋሚ የሆነ ማስታወቂያ ሊሰራ ይችላል ልትቀየም አችልም በቃ አብረ በጥሩ መንፈስ ኮምፒት ካላደረክ ወደ አንተ ስራው ሊመጣ አይችልም ወይ ከዛ ሰውዬ እንዴት አድርጎ ቢሰራ ነው እንደዚህ የሚመጣለት ለመማር አለበት ራስን ሁሌ ራስን ተማሪ አድርገህ መቀጠል አለበት ሶ ኢንካም ጀነሬት ከባድ ነው ግን በጎን የራስ ነገር ያስፈልጋል ግድ ነው የማናጀር ጉዳይሳ አንድ ሞዴል ፕሮፌሽናል ከሆነና ስራው ላይ ከገባ በኋላ ምን ያክል ማናጀር ያስፈልጋል it depends አሁን እንደ ሀገሩ እኛ ሀገር ነው ሶ እኛ ሀገር ላይ ኢትዮጵያ ሀገራችን ላይ 5 ኢትዮጵያ ወርልድ ኢትዮጵያ ስትሆን ግድ ማኔጀር ያስፈልጋል because ኢንተርናሽናል ነው ጋይድ ያረጋል አመጋገብ ሹካያ ያዘምናምን ሁሉ ተጠንቶ ነው ሳልታጥሳ እየበላክ ሳታቅ እንዲካረከው ጠግበህ ነው ብሎ ሊወስዱብ ይችላል እንግዲህ ሳትጠገም ማለት ነው ማነር አለው እግር እንዴት ነው ይሄ ሁሉ ማኔጀር ነው ጋይድ የሚያደርግክ እሱ ሁሉ ተጠንቶ ምናምን ነው እንዴ በጣም ፖይዝ ሆነ በቃ ራስን ጠብቀ ስትስቅ ራስን መሳቅ እየፈለክ ራሱ እና ይሄ ኢንተርናሽናል ስለሆነ እንደ ሚስ ወርልድ ግድ ነው when it comes to the modeling ደግሞ ስንመጣ ከስንት አንዳችን ነው ማኔጀር ያለን እውነት ነገር እኔን ጨምሮ የለኝ አንደኛ ምን ይመስለኛል መሰለኝ ዲስሪስፔክት ይመስለኛል ኖ ዲስሪስፔክት in essence አሁን የሆነ ሰው ደውሎ መልኪ ለስራ ፈልገንሽ ነው ሲሉኝ የኔ አካሄድ እሺ ምንድነው ስራችሁ ንገሩኝ ከዚህ በፊት ሰራችሁት ካለ ላኩልኝ እና ሲት ዳውን አድርገን እናወራለን ምን ያህል ውጤታማ ነው ያለ ማኔጀር መስራት ኦሬዲ ለምደናል የኛ እዚህ እኛ ስንሰራ ማኔጀር ስቲል ሰው ወይ እቺማ ጢባራ ነች አጠጋበኛ ናት ግን ፕሮፌሽናል ሶ አንዳንዴው የምትጠብቃቸው ሰዎች አሉ ማኔጀር ሲል ኦፍ ኮርስ ላይክ ግድ ነው እንዴታ ባይልህ ነው የሚገርምህ እንደው የምትላቸው አሉ ግን ዛሬ አዲስ ሞዴል ሆኜ ገና አንድ ሁለት ራንዌይ ሰርቼ አንተ ስትደውልልኝ ለዚህ ፖድካስት ስትለኝ ቆይ ማኔጀር ለናገር ካልኩኝ እዚህ ጋር የጥቅሜንም አጣው ማለት ነው ግን ራስህንም የራስ ማኔጀር መሆን ትችላለህ ፕሮፌሽን ሆነ ስትሄድ ከና አለባበስ የት ነው የምትቀጠረው የት ነው የምትሄደው ይሄ ነገር ችግር ስለሚያመጣ ሰው ያለበት ቦታ ነው ወይ አለባበስ ልክ ነው ወይ ብለ ተነጋግረህ ትመጣለህ ከሆነ ሆነ ነው ካልሆነ አልሆነም በማኔጀር በኩል ደግሞ የሚያልቁ ትላልቅ ስራዎች አሉ ትላልቅ ዲሎች እነሱ ዲሎች ሲኖሩ ግድ ያስፈልጋል ማኔጀር እንኳን ባይሆን ፓርትነር ያስፈልጋል ጎበዝ የሆነ ፋይናንስ ላይ ጎበዝ የሆነ ጥቅም እንዴት ነው እኔም ሳልቆዳ ካምፓኒውም ሳይቆዳ 50-50 ሆኖ እንዴት ነው የሚሰሩ ያለው ኤክስፒሪየንስ ሆነው እኛ ጓደኞች አሉ በቃ ስትሪክትሊ ልክ እዛ ስራ ላይ ጓደኝነቱ ይቀርና መልካም ይሄ አኮርዲንግ ቱ እንደዚህ አርቲክል እንዲህ ብታረጊ እንደዚህ ስለሚጠይቅሽ ሰውየው ይሄን ማድረግ አለብሽ የሚል ሰው ግድ ያስፈልጋል አብሶ ከህግ አንፃር ነው አሁን አንዳንድ ጊዜ ጥቅማችንን ካምፓኒ ሲሆን ጥቅሙን ነው የሚያስቀድሙ ሶ አንቺም ደግሞ ያለሽን ነገር እንድታስጠብቂ ማኔጀር መኖሩ ይሄንን ነገር ነው ይረዳል እሱ ምንም ጥያቄ ማኔጀር እንኳን ባይኖርህ አልኩክ እንደው ባይኖርህ ኤክስፒሪየንስድ ዌል ኤክስፒሪየንስድ የሆነ ሰው ስለ ህግ የሚያውቅ እንደዚህ ነገር ጉዳይ አለኝ so what do you ምንድነው የምትመክሪ እና እሱ እንዲህ ቢለኝ እኔ እንዴት ልበለው እኔም ሳልቆዳ እሱም ሳልቆዳ አንዳንዴ ሳናነብ አግሪ የምንላቸው ነገሮች ልክ የሆነ ጊዜ ይዞሩብንና you see exact agree ወስጡ እኮ ቫይረስ ልለከ agree ተቀብያለሁ so እንዳልኩ ቢኖር አይከፋ
አይ ራስ ማንጅ የምታረገው ነገሮች አሉ ትላልቅ ደግሞ ሲኖር ከህግ አንፃር በከዚህ ጥቅሙ ለኛ ነው ነገ እኔ ቃሌን ባጠፍ እሱ ይጠቅመዋል እሱ ቃሉን ቢያጠፍ እኔ ይጠቅመኝ የትኛው ደረጃ ላይ ሲደረስ ነው የሚያስፈልገው ማናጀር እንደኔ አብርሽ ስለ ትንሽ ብትሰራ በደንብ ነው ፊትህን ብታሳየው ስራህን ሰው ቢያቀው እንዳልኩ ነው ብትሄድ ወይ እንዴ ከማኔጀሯ ጋር ኦብቪየስሊ ከማኔጀሯ ጋር ነው የምትመጣው የምትባልበት ስራ አለኝና ሰይድ እንዴ ሰው ማኔጀር ሲለስ አይ ነው እስኪ ሌትስ ታክ ፍሬንድሊ አንዴ ማኔጀር ሲገባ በጣም እንትን እንዳይሆን እስኪ ሐሳባችሁን ንገሩኝ ባጀታችሁ እንዴት ነው ስራውን ከፈለኩት ይሄ ነገር more የሴቶች ስራ ላይ ክሊኒንግ ፓድስ ላይ ምናምን ጥቅሙ ይበዛል ያን ነገር በጣም በዝቅ እንኳን ብትሰራው የምትረዳው ማንን ነው ሴቶቻችንን ነውና እንደዛ ሲሆን ፍሬንድሊ ሆኜ የማወራቸው ሰዎች አሉ ሌትስ ሃቭ አ ኮፊ ቀን ላይ አውርተ በዚህ ተለቅ ያለ ግን ሰውየው ማኔጀሩን ጠበቃውን ይዞ ሲመጣ ጊዜና ቦታዎች ያስፈልጉታል ባይነኝ እንደኔ አሁንም ውይይታችን እንደቀጠለ ነው አልጨረስንም ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮሜንት ላይ ጻፉልን ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ የኢንካሞችን እያወራን ነበር አሁን ኢንካም ስትሪሞቹ ላይ ከዚህ በፊት አንድ ሰው እዚህ ጋር ብዬ አብሶ ያወራ ነው ማርኬቲንግ ሳይሆን እንዴት ነው አንድ ሰው መሸጥ የሚችለው ራሱን የሚል ነገር ነበርና አሁንኛ ባለንበት በዚህ ዘመን ሶሻል ሚዲያ በጣም ብዙ ነገሮችን ክፍት አድርጎልናል እውነት ነው አንድ ሰው ወደ ሶሻል ሚዲያ ሲመጣ እንዴት ነው ፐርሰናል ብራንዱን እንደ ሞዴል መጠበቅ ያለበት ምን ነገሮች ናቸው መውጣት ያለባቸው ምንስ ደግሞ ባይወጡ ይመከራሉ ልክ ፕሮፌሽናል ሆነ እንትን ስትል አንድ ሞዴል ሲቪ ያስፈልጋል ፖርትፎሊዮ እንደማሁን ሲቪ ለኛ ፖርትፎሊዮአችን ሲቪያችን ነው ምን ያካትታል ፖርትፎሊዮ ስምህን እድሜህን የተወለድክ የታደክ ፎቶዎች ኢንተርናሽናል የሆኑ ፎቶዎች አሉ ከፊት ከኋላ ከግራ ምን ነሳቸው የትም ቦታ ስትሄድ በጥቁር ልብስ የምትነሳቸው አሉ ራሳቸው በነጭ ልብስ እንደ መጋዚን እየከፈት ይዛቸው የምትዞሯቸው ነገሮች አሉ አንድ ሰው ሞዴል ነኝ ሲል ፖርትፎሊዮ ግድ ያስፈልጋል አንተ ስራ ጠርተኝ ስትሄድ ይሄው ነው ምልክ show me your CV እንደምትለው ይሄው this is my portfolio ሲል ኦኬ በዚህ ዓመተ ምህረቴን ሰርተሻል እዚህ መጋዚን ላይ ወጥተሻል ይሄ ያለሽ ብሎ ወደ አንተ ፍላጎቱ እንዲያጋድል ፖርትፎሊዮ ግድ ነው ፖርትፎሊዮ እንደሞ እንዳረኩን ሶሻል ሚዲያ እንዴት ተጠቀመዋለህ ምን አይነት ፎቶን ፖስት የምታደርገው እኔ ትልቅ ካምፓኒ የዩኒሴፍን አምባሳደር መሆን ከፈለኩኝ መቼስ የማይሆን የክለብ ፎቶ እየለቀቁ ፖስት አላረግ ከዚህ ዩኒሴፍ ምንድነው የሚፈልገው አሁን አንጀሊና ጆሊ ምን አይነት ናቸው well disciplined manner next level ናቸው ራሴን ከሰው ጋር አነጻጽሬ ሳይሆን አነጻጽሩ ሳይሆን ይያልኳቸው ያለችው ማነር ያስፈልጋል ስራውንም ፈልጌው አይደሰቱ እኮ አይደለም ግን ፖስት የሚደረጉት ነገሮች አይነት መሆን አለባቸው ምክንያቱም the first thing አሁን የሆነ እንትን አይነት እስኪ send me Instagram let me see ስንት ፎሎወር አለ ቲክቶክ ላከልኝ ብሎ ስራን የሚያፈው ይሄማይሆን እሱማ እንዲ ነው የምትባል ኦሬዲ ሰውየው ጨርሷል ፎርሴትዮ ጨርሳለች ስለዚህ ፖርትፎሊዮ ያስፈልጋል ማነር የሆነ ፖስት ያስፈልጋል ፖስት ስታረግ አንደሬጅ ልጆች ያወጣል አብሽ እነዛ ልጆች አንተ በጣም በፊልተር በቃ በጥንቅቅ ያለ ነገር የማይሆን ነገር አርገ ስትለቀው ያቺ ልጅ አንተን ሞን ትፈልጋለች ኢን ሪያሊቲ ልጅቷ አይደለች ገባባ ባለ የሌለ ነገር አይታ እቺ ልጅ ወደማይሆን ነገር ነው የምትወስዳት ከዛ እሷን ለመሆን ብዙ ነገር ታደርጋለች ስለዚህ ማንነትን የሚገልጽ ራስን የሚገልጽ ሞቲቬት የሚያደርግ አራያ ሞዴል አራያ አይደለም አራያ የምትሆንበትን ነገር ነው ፖስት ማድረግ ያለብህ ከዛ ማርኬቲንጉ ማንን ነው እኔ አፕሮች ማድረግ ያለብኝ እኔ ጉብዝናዬ ምንድነው ሰው ማሳመን ነው ወይ ሴልስ መስራት ነው ወይ ሰው ማሳቅ ነው ወይ ረጅም ጸጉር አለኝ ወይ ፊቴ ክሊር ነው ወይ ጥፍሮቼ ይሄን ማወቅ ከሆነ ጸጉር እንትሎች ጋር ትሄዳለህ ኮስሞቲክ ሰፕላየሮች ጋር ሻምፖ ኮንዲሽነሮች ጋር እኔ ጸጉር እንደዚህ ነው እንዲ ላርግላቸው እንደዚህ ቁመቴ እንዲኮነ ለቪሉ ነው ወይ ይሄንን ማወቅ ያስፈልጋል ይሄ በሂደት ነው በአንድ የምታውቀው ነገር አይደለም ፊት ክሊር ከሆነ ለምን እንትሎች ጋር አልሄድም ፌሻሎች ጋር እንጂ
አንተ ስለሰራ ዘልዬ አንተ ሄድክበት ካምፓኒ በሄድ አይፈልገኝ ኦሬዲ እሱ አለን ይለኛል የተለየ ነገር ካብርሽ ምንድነው የምትሰጪኝ ሲለኝ ምን ልለው ኦሬዲ ያሰብኩትን ሰጣኸዋል እና ስማርት መሆን አለብክ ሰውን ደግፍ እና በቃ የሌላ ሰው ደስታ ደግሞ ማስደሰት አለበት አብርሽ በቃ ሁሌ የምለው አንተ ሰክሰስ ከሆንክ I have yes የሆነች ሞዴል እዛ ጋር ሰክሰስፉል ሆና ሚስ ወርልድ ሄዳ ክራውን አርግ ኦ ማይ ጋድ ጎበስ ነው ነገ ደግሞ እኔ መሆን እችላለሁ እሷን ሮል ያርጌ እንዴት ነው ብለ ለምሳሌ ሶሻል ሚዲያ ቶክሲክ ነው አብርሽ ቶክሲክ ነው ራስን ካላወቀው የሚያጠፋክ ነው እንዳልኩ በጣም በብዙ ነገር የተሸፋፈነ ነገር ነው የምታየው ከላይ ነው እንጂ ደስታ ውስጡ ደስታ የሌለበት ነገር ነው የምታየው በቃ እኔ ዛሬ ክፍት ብሎኝ ግን ቶፕ ሞዴል ፔጅ ላይ ፖስት ማድረግ ካለብኝ ፈገግ ብዬ ምናምን እሱ ነው የሚያወሳው መልካም ከፍታታል ወይ ደብሯታል ወይ ዲፕሬስድ ነች ወይ የሚለውን ማንንም አይምሰው እመሰጥህን ነው የምታየው ሶ ሜክ ሹር እውነት እንድታውቃይ ኤቭሪቲንግ እኮ ሶሻል ሚዲያ ላይ ያለ እኮ እውነት አይደለም ብለህ ራስህን መጀመሪያ ማሳመን አለብህ አቅምን ማወቅ አለብህ የሰው ደስታ ማስደሰት ከምሬ ነው አብርሽ የሰው ሰክሰስ አንተ ማቺ ማድረግ እንደምትችል በቃ በራስ ወይ ምን ፖስት ነው ማደርገው ማን ነው ኢንተራክት ማደርገው ከማጋ ነው ማወራው ላወራ ሁሉ ተመልሳለህ ወይ አዘማረው እሱ ነው አንደኛው ስማችን የሚያጠፋው ነገር እንዴት ነው ራሴን ልብሴ አካሌ እንዴት ምን ያህል ነው ማሳየው ምን ያህል ነው ማሳየት የሌለብኝ ቤተሰቦችን ፖስት አደርጋለሁ ወይ ፕራይቬሲ ያስፈልገኛል ወይ ይሄም ራሱን የቻለ ነገር አለ ምክንያቱም ያ ካምፓኒ እቺ ልጅ ዌል እንትነች ዌል ኤጁኬትድ ነች የራሷ ፐርሰናል ነገር አላት አት ዘ ሴም ታይም ደግሞ ፐብሊክ እንትሉ ይሄ ነው ብሎ ከፖርትፎሊዮ ጋር እሱ መደመር አለበት መሆን አለበት ሌላ አሁን እዚሁ ሶሻል ሚዲያ ላይ የትኛውም ሰው መጀመሪያ እንደገባ የሚያየው ፕሮፋይል ፒክቸር አንድ ሰው ሲያደርግ ልክ እንደ ሞዴል የትኛው ፓርት ነው በደንብ መታየት ያለበት እንደ ሞዴል ያው the whole figure ቢሆን ምክንያቱም ቆመህ ምናምን ከሆነ ያው በደንብ ትታያለ ፖርትሬት ደግሞ ከሆነ ፐርፌክት ነው ግን ክሊን ያለ ሜካፕ ጸጉር እንደዚህ ወደ ኋላ ሲዘግ ክሊን ምንም ሜካፕ ነው ሊፕስቲክ ነው ማስካራ ክሊን ከዛ ለስራ የሚፈልግ ሰው አገኘክ ማለት ኢንተርናሽናሎች በቃ እቺ ነው የሚል ወዶ ግን ኦሬዲ ተቀባብተ ከሆነ እሺ እንዴት ላያት ኡነተኛዋን እቺ ልጅ በጣም she's beautiful grace አላት ግን እሺ የትኛዋን ብሎ ይገባል አሁንም ሲገባ የሚያየው ፊልተርድ ነው ፎር ሜካፕ ነው ሶ ይሄ ፖርትሬት ቢሆን ለኔ በቃ ለስራ ለኛ እንኳን አሁን ስራ የምንቸገረው ኤጀንሲዎች ፎቶ ላኩ ሲሉን የምንልከው ፎቶ ሁሉ ሜካፕ ነው መልካም ፖርትሬት ላንቺና አስረዳ እንዴ የሚናደዱብኛል ልጆቹን በቃ ወዲያው ቤታችሁ ፊታችሁን ታጥባችሁ ነጭ ግርግዳ ላይ ጥቁር ቶፕ አርጋችሁ ፎቶ ላኩልኝ ባዶ አይ እንደዚህ ያልቀ ይሄ አጥንት እየታየ በቃ ሞዴሊንግ ያው አጥንታችሁ ሳይሆን እንደዛ ደግሞ ይባላል እሱም ስለሚፈልጉት ክሊን ፌስ ኤንድ ፖርትሬት ቢሆን አንደኛ ምን ያሰብኩ እንደሆነ ታውቂያለሽ አሁን አንዳንድ ጊዜ ሰዎች ሶሻል ሚዲያ ላይ ተሻቸው በአካል ስታገኛቸው አይደለ ጭራሽ እንደዛ አጋጥሞሽ ያውቃል ምን መጣ ያስደነገጠሽ እንዴ ማን ነው ምናምን ያልሽው ወይ አይጠፋም ለምሳሌ ቅድም እንዳልኩ ነው በቃ ኮምፒቲሽን መጣ እርስ በርስ ስለዚህ እኔ አንድ ፎቶ ፖስት ለማድረግ በጣም ሜካፕ ቆንጆ መሆን አለበት ፊልተሩ ማማር አለበት ኤዲቱ ቆንጆ መሆን አለበት ይሄን ሁሉ ነገር ተደርጌ አይተኸኝ ስትመጣ ከጎደልኩብ ዋው ትላለህ ሶ ዝም ብዬ የማይሆን ሰው ነው ማለት ነው ፎሎ ማደርገው በጣም ነው የሚያምሩ ሴቶቻችን ደስቴስ ወንዶቻችንም ሴቶቻችንም በራሳቸውም በሜካፕ ኮምፒቲሽን ስለሆነ አትፈርድባቸውም ጄነሬሽን ከዛ ውስጥ ገባን ሶ በልቶ ለመታየት እኔ ከሷ በደሞ ግሎሲ ሆኜ ቺክ ቦኒ ወጥቶ ሜካፕ ተሰርቶ መውጣት አለበት ይሄ ነው ቶክሲክ መልክ ኢንስታግራም ሳይሆን ኤኒ ሶሻል ሚዲያ ቶፕ ሞዴል ተጀመረ የመጀመሪያው ላይ የመጀመሪያውን ዙር ስታደርጊ ያው ከመጀመሪያው አይደለም ምንማረው የመጀመሪያው ላይ ምን ነበረ ጠብቀሽ የነበረው ከሾው
እንዴት እንደሄድ ነበር አስበሽ የነበረው? ምን አጋጠመሽ? አጠቃላይ የነበረው ፕሮሰስ ምን ይመስል ነበር? የመጀመሪያው ቶፕ ሞዴል እንዳልኩ እውቀቱ ሳይኖረኝ ነው የገባሁት፣ ግን ካሰብኩት በላይ ሰው መጣ። ምን ያህል ሰው መጣ? የመጀመሪያው 85 አካባቢ ወንድና ሴት፣ አንድ 20-30 በቃ እሱና አብርሽ እና አብዛኛው ክፍለ ሀገር ነው ማስታወቂያው ሲለቀቅ። ማስታወቂያው ተለቆ ኦሬዲ ደግሞ ስንጀምር አሁን ነው ያየነው ምን መጣ ምን ላርጋቸው። ሶ ምን አስተማረኝ የመጀመሪያው ሾው? ትግስት፣ ጸባይ። በከ 85 ሰው ሃንድል ስታረክ 85 ጸባይ ነው ያለው። የተለያየ ከተለያየ ማንነት፣ ከተለያየ ባክግራውንድ፣ ከተለያየ ሀገር ነው የሚመጡት። ሶ 85ቱም እንዳይከፋው እንዳይቀየም ባህል እንዳትስት ብለ ነው። ሶ ጸባይ አስተምሮኛል። የመጀመሪያው እንዳሰብኩት አላለቀልኝም መቋረጥ ስለነበረበት። ከዛ ግን ከሱ ተማርኩ ብዙ ነገር። እንዴት ነው እስከ መጨረሻው የሚሄደው? እዛ ጋር እንዲቋረጥ የሆነ ነገር ቢመጣ እንዴት አድርጌ ነው የምቀጥለው? ሰውን እንዴት ነው ማኔጅ የማደርገው? ሰውን እንዴት ነው ትሪት የማደርገው? የኔ የምላቸውን ሰዎች ቶፕ ሞዴል ሲዝን 10 ሲዝን 15 እንዲደርስልኝ ስለምፈልግ እነሱን ይዤ እንዴት ነው እዛ ድረስ የሚሄደው የሚለውን ኮንሰፕቶች እኔም ተማርኩ። አሁንም እየተማርኩ ነው። እነሱ ተከፍቶ የቀረ ደብሮት የቀረ ምናምን አልነበረ? አለ። እንዴት ነው እሱን ሃንድል የምታደርጊው? አሁን ለምሳሌ አላለፋችሁም እንዳልኩ አላለፍክም በጣም ደስ የማይል ስሜት ነው ስለማውቀው ተብያለሁ ብዙ ጊዜ። እና በቃ አንዳንዱ በጣም ይቅርታ ይሄ it's not the end of the world ያለም መጨረሻ አይደለም። የኛ ግድ በቃ እቺን ስለምንፈልግ ካሱ ጋር በዚህ በጣም ተጠንቅቄ አብርሽ because ይሄ ልጅ እንዳልኩ ነው ሁሌ የማየው እናታቸው ነው። እናታቸው እንዴት አርጋ ተሰብራ አሳድጋ ምን ብላ ታክሲ ተቸግሮ የሚመጣል ሴት ስትሆን ሜካፕ አለ ጸጉር መስል ይሄን ሁሉ አልፎ ስለሚመጡ እንዳይከፋቸው it's okay በሌላ ስራ እንገናኛለን ለዚች ብቻ ነው ብዬ ነው እንትልምናቸው። አንዳንዱ እሺ ብሎ ደስ ብሎት ይሄዳል። እሺ it's okay በቃ ይሄንን ማየት ምክንያቱም ከኛ ጋር ማመጣቸው ኢንተርናሽናል ፎቶግራፈሮች ናቸው፣ ኢንተርናሽናል ሜንተሮች ናቸው። እነሱ በነፃ እንዲያነሷቸው ነው ማረጋው፣ በነፃ ፖርቶፎሊዮ እንዲሰራላቸው ነው ማረጋው። ሶ እነሱንም እንድል ማግኘት ለኛ ትልቅ ነው ብለው ነው የሚሄዱአሉ። አንዳንዱ የሚሰድበን በቴክስት ያው እኔ ኦብቪየስሊ በቃ ሙልጭም ያደርገኛል። በስማ አጠብቀዋለሁ። በቃ አንዳንዱ ኦሬዲ ራሱን እኔ ነኝ አሸናፊ እንዴት ከሚመጣበት ቦታ ኦሬዲ አንተ አንደኛ ነህ ብለው ስለመጣ by the time እኛ ጋር ሲደርስ ያ ነገር ደግሞ ላይ ያሳልፈው ይችላልና ልክ ሲወጡ ወይ ማታ ምናምን ቤት ስገባ ቴክስት ይሄ እንዳልኩ ነው በቃ ይሄ ስልና ወይ ኢንስታግራም ሌላ ደብል አካውንት ወጥቶ ወይ ቲክቶክ ምናምን በቃ በብዙ አይነት ስድቦች እና ኦኬ ግን የምትጠብቂው ስለሆነ እንደዛ አይነት ነገር እንዳይመጣ ታውቂዋለሽ። ማለት ሁሌ አዲስ ይሆንብሃል ለምሳሌ እኔ ከተወዳዳሪዎቼ ጋር በጣም እንደት ነው ማለት እንዲቸግራቸው እንዲያንሱብኝ አልፈልግም። መስጠት ካለብኝ ጫማዬን እሰጣለሁ ምንም ችግር የለም። እኔ እንደዚህ ከስር ባዶ ሆኜ የኔ ጫማ የሚያደርጉበት ጊዜ አለ የኔ ስለማይታይ እየቻለች ጫማ ስለሌላት እንድትቀር አልፈልግም። to the extreme ሄዳለሁ። ጥሩ ነኝ ፐርፌክት ሰው ነኝ እያልኩ አይደለም ግን አቀዋለሁ የፈለክ አለ ማድረግ መቻልን በጣም አቀዋለሁ። እያለክ በሆነሽ ነገር ስትያዝ ያቺ ነገር ብትሟላ የት እንደምትደርስ እያወቀው ሲከፋክ ይከፋል። አይነ ልጆቹ ላይ ተለሴቶቹ ላይ ሁሉም ላይ እኔ ራሴ ነው ያለው ስለዚህ በጭራሽ እንዲከፋቸው አልፈልግም። አንዳንዴ እንደዛ ሆኜ አሳልፌ ትሪት አድርጌ አብልቼ አጠጥቼ እንደን ሲሰድ ዋው አዲስ ነው ሁሌ it's okay ደግሞ ታቃቸዋለኩ ነገ ስራ ላይ ታገኛቸዋለህ እና ነገም ሲያገኙ ሶኬ ሰላም እንዴት ናችሁ how is it going ስራ እንዴት ነው ምን ታረጋለህ this is life አንተ አታድርግ ሰው ላይ እንዳልኩ ኢንዱስትሪያችን ትንሽ ነው ዞሮ ትገናኛለህ። አንተ ካልደበረ እንደዛ ያልከኝ እኔ ምን እልላለሁ ታል ወይ ጉድ ብዬ የሆነ ለሆነች ደቂቃ ይሰማኛል ዴሊት አደርገዋለሁ። ያ ሁላ ሰው ተጣርቶ ነው መጨረሻ ላይ ቶፕ የሚወጣው 4 ሰው ማለት ነው እስካሁን ድረስ ቶፕ የነበሩት። ሶ አሁን እነዛን ልጆች ስታያቸው
ምን ይሰማሻል? ደስታ፣ ኩራት እንዳልኩ ዲስፕሊን ናቸው፣ ማነር አላቸው፣ ህልማቸውን ይኖራሉ። ትምህርት ቤት ነው የከፈቱት አብዛኛዎቹ ባሉበት ክልል ላይ እነሱ ቶፕ ሆነዋል። አሁን በቃ እነሱን ለማግኘት እኛም ችግር እየሆነብን ደስ በቃ ከልቤ ነው። ሌት አሎን 100 ምናምን ሰው አብርሽ አንድ ሰው ማውጣት በጣም አሪፍ በቃ ደስ የሚል ስሜት ነው። የሆነ ነገር አይ ነው ምንም እየሰራን አይደለም፣ ግን ትንሽ ወደፊት እየከፈትን ነው። ሰው ነገ ደግሞ 10-15 ሰው አወጣለሁ ብለህ ታስባለህ? ከነዚህ ቶፕ ሞዴል ከሆኑት ጋር አብሮ የመስራት እድሉ ነበረሽ? የሚገርም ነገር ድሪም አላቸው፣ ህልም አላቸው። ሰው the moment እንዳሸነፉ ሁሉም የራሱ ዓላማ አለው። ፍሬት መክፈት ፈልጋለሁ፣ ማስተማር ፈልጋለሁ፣ ቶፕ ሞዴልን ተጠቅሜ ራሴን ማስተዋወቅ ነው የምፈልገው ስለሚሉ ህልማቸውን አልገደልም። እኔ ማድረግ ያለብኝን አረኩኝ። እኔ ሽፋን መሆን አልፈልግም። ይሄ የነሱ ዓለም ነው። ስራ ላይ ግን ስራ ላይ አሁን ለምሳሌ ብንገናኝ ወይ እኔ ማኔጅ ማረጋው ኦር ምናምን ሊሆን ይችላል ነው ጥሩ ነገር ታወራለህ። እሱ ኮማት እንደዚህ ነው፣ በዚህ መታሰሩት እንደዚህ ነው፣ አንዳንዴ ጥቅም አለው፣ ይሄ ነው ዲሲፕሊን ነው፣ ኦን ታይም ነው የሚለውን ነገር ትገናኝ። እንደዚህ አይነት ነገሮች ላይ አብራት ስራ እንጂ ትገናኛለህ ወይ ጥሪ ላይ ትሄዳለህ። እነሱ እየሰሩና ደስ ይላል። አሁን ምን ነው አንቺ የምትሰሪው? ሞዴሊንግ ላይ በቃ እኔ ኦፖርቹኒቲ መክፈት ነው። ፕሮግራም ፕሮዲውስ አደርጋለሁ፣ ሆስት አደርጋለሁ፣ ጀምሮ እስኪያልቅ ድረስ የፕሮግራሙ ሁሉ ያለው ትልቁ በርደኑ እኔ ላይ ነው። እሱ ሲያልቅ ደግሞ ይሄንን የሚያዩ ሰዎች ሰሩ ይጠብቃሉ። መቼ መዝገብ መቼ ይቀጥላል። ያው ፐርሰናል ላይፍ ይደክምሃል። ያ ሌላ ላይፍ አለ፣ ሌላም ስራ አለ። እንዳልኩ የፓሽኔ ስለሆነ ነው እንጂ ይከብዳል። አይ ምንም አልዋሽም። አብሽ ታውቋል ብልክ የምታውቀው ነገር ነው። በስፖንሰር ነው የምንንቀሳቀሰው። ስፖንሰርም ሲመጣ ብቻ የምትወስደው ነገር አይደለም። ከመጣ ከሲቪው ጋር ሼር ታደርጋለህ። ከዛ ውጪ ሞዴሎቹን አብዛኛዎቹን ሰፖርት አደርጋለሁ። እንዳልኩ ይሄን ስለ አድራጊ ነኝ ምናምን አይደለም፣ ምን ሪያሊቲው ነው። ብዙ የሚያስፈልጋቸው አንዳንድ ነገር የሚያስፈልጋቸው ወንድም ሴትም ሞዴሎች አሉ። ቤተሰብ ድረስ የገባን የምንረዳዋል። በቃ እነሱ መታየታቸው ከፈለጉ እዚህ ቲቪ ላይ የሚያግዳቸው ፋይናንሻል ነገር ከሆነ በተቻለን አቅም ለማገዝ እንሞክራለን። ናይስ። አሁን እኛ በእኛ የእድሜ ክልል ላይ ያሉ አብዛኞቻችን ወርክ ላይፍ ባላንስ የሚባል ነገር ጠፍቶብናል፣ አናውቀው። ልክ ደግሞ አሁን ወደ ሚዲያው ሲመጣ አንድ ሰው ሚዲያ ብቻ ሳይሆን ወደዚህ አቴንሽን ወዳለው ነገር ሲመጣ እንደዚህ አይነት ነገሮች ደግሞ ጭራሽ ይሄ ህይወትና ስራን ባላንስ አድርጎ መሄድ በጣም ከባድ ነው የሚሆነው። እንዴት ነው ባላንስ የምታደርጊው ፐርሰናል ላይፍ እና ስራሽን? the moment top model ካሜራ ከት ሲባል መልካም የላይፏ ትመጣለች። the moment አክሽን ሲባል ቶፕ በቃ አለ። ስለ የተለያየ ፐርሰናሊቲ ኖሮኝ ሳይሆን ስራዬ ስራ ነው። ልክ እሱ ሲያልቅ ደግሞ ዋናው ህይወት አለ፣ ቤት ማስተዳደር አለ፣ ቤት አለ፣ በቃ መልካም ህይወት አላት። በተቻለ መጠን ከቀረጻ በኋላ ብዙ እንትሎችን ላለመቀበል እንትልላለሁ። እንደው ግድ ከሆነ ግን የምትቀበላቸው የምትሰማዎች አሉ። ስራዬ ቅድሚያ መሰጠት ያለበት ስራዬ ከሆነ ስራዬ ይሰጣል። አይ ነው እዚህ ጋር ያለው ላይፌ ነው ቅድሚያ መሰጠት ያለበት ካልክ እሱን ታረጋዋለህ። እንዳልኩ ነው እኔ እግዚአብሔር ይመስገን እናቴ ስለምታግዘኝ ነው። እኔ ስራ ያሯሩጣል። አንዳንዴ ጠዋት 2 ሰዓት ገብቼ ማታ የምገባበት ሰዓት አለ ልጄ ስተኛ። እሷን እንደዛ ካረኩኝ አንድ ቀን ለ2 ሳምንት ስራ አልሰራም። የሆነ ነገር ያጎደልኩባት ስለሚመስለኝ አልሰራም። ይሄን ህግ ነው። 1 ሳምንት ቢያንስ አልሰራም። አበላለሁ፣ አጥጣለሁ፣ ጫውታለሁ። it's okay ይድከመኝ ምን ይበለኝ ያቺን ማስተካከል ስላለብኝ ቅድሚያ የምትሰጠው መሰጠት ያለበት ሰዓት ላይ ቅድሚያ ትሰጣለህ። ከትዳር ጋርሳ እንዴት ባላንስ አደረግሽው? ባለቤቴ ሰፖርቲቭ ነው። ያንግ ነው። ሞዴሊንግ ምንም የሚያገለሱ ሌላ ቴክ ስራ ላይ ነው፣ ግን ይወደዋል፣ ሰፖርት ያደርገኛል። as long as are you happy ነው የሚለኝ። ደስተኛ ነሽ፣ ዙሪያሽ ጥሩ ነው ያለው ሰው ራስሽን ተጠብቂያሽ ትበያለሽ፣ የበላሽ ነው የጠጣሽ ነው
ከዛ ውጪ በቃ ኦሬዲ ድሮም ስንገናኝ ያለው የኛ ስራ እንደዚህ ነው ምናልባት የሆነ ነገር ልትሰማ ትችላለህ ያ ማለት እንዴ አይደለም ሬስቶራንት ተቀምጬ ስፖንሰር ላወራ እችላለሁ ወይ ሆነ ከሆነ ሰው ጋር ያ ማለት ሌላ ነገር አይደለም መልካም እስደስ ስራ እስደስ በደንብ ኮሙኒኬት አድርገን በመነጋገር ያምናል አርገን የገባንበት ነገር ስለሆነ እግዚአብሔር ይመስገን አሁን የትኛውም ስራ ላይ ፊውቸሩን ማየት ስራውን እንዲያድግም እንዲቆምም ያደርጋል ብዬ አስባለሁኝና አሁን ባለንበት ደግሞ AI መጥቷል ያው እና ሰሞኑን እንዲያውም እየሞከርኩኝ ነበር እኔ ራሴ የፕሮዳክት ፎቶግራፊ በፈለግሽው ሰው አሁን መልካም ፎቶ ገብቶ አንቺ የሌለሽበት ምንም ማታቂው ነገር የሆነ ፕሮዳክት መሰራት ይችላል AI መምጣቱ ኢንዱስትሪው ላይ የሚፈጥረው ተጽዕኖ የለም አለ እኔ የAI ደጋፊ አይደለም እውነት ለምናገር አብሽ ደብል ነው የሚመስለኝ የሰይጣን ነገር ነው ቅርታርክልኝ አንደኛ አስበው ስንቱ ነው በዚህ ትራውማታይዝድ ሆኖ ያለ ቦታው በሱ ፊት የሆነ ነገር ተሰርቶ የማይሆን ሳይት ላይ ፎቶ የተለቀቀው እሺ ቤተሰብ ላይ የሚፈጥረው ተጽዕኖስ በዛላይ ኮፒ ነህ እኮ ራስክ ነህ አትዋሽ እንዴት ተዋሸኛለህ እልሃለሁ ይሄን እያየሁኝ ለኔ እኔ ደጋፊ አይደለም ምናልባት በሌላ ቴክኖሎጂ የሆኑ ነገሮችን ለማሳደግ ከሆነ እሺ ብዬ ይሄ ግን የሰውን ዱፕሊኬት እያደረጉ ፊልተር እንኳን ሲበዛ ማድረግ ሰው ነኝ ሌት አሎን ራሴን ኮፒ አድርጌ አይቼው ሌላ ነገር ሲሰራብኝ በጣም ሄድንና አሁን ኮፒ ተደርገን ነገ የትኛው ነሽ መልካም የትኛው AI ልንደርስ ነው በእውነት ከዛ የሚታመነው ያኛው ሊሆን ይችላል ይሄ ነው የሚያስፈራኝ እና እድገት ማንንም አይጠላም ግን በጣም እየሰፋ ነው ዓለም አብሽ ኖቲስ አድርገዋል በእውነት እየሰፋ ነው ኤቭሪቲንግ ሮቦቲክ ነገር ነው የሚሆነው እና በቃ እኔ እግዚአብሔር ሆይ በተለይ ከወለድኩ በኋላ ወይኔ ስለ ያንተን ኖርሃል ብዙ ነገር አርጋል አሁን የሚመጣው ያለው ጄኔሬሽን ምንድነው የሚያየው ምንም ታስተምረው ትምፕሌት ሲሄዱ ከማጋ ነው የሚውሉት ምንድነው አስተምሯቸው የሚመጡት እኔ በሞግዚት አላሳደግም ልጅ እኔን ፍራቻ ትንሽ ከፍ እስክትል እና እኔ የሱ ሰፖርት አይደለም ደስ አሁን በሱ ቲክቶክ የሚሰሩ አሉ ፕሮዳክታቸውን የሚያስተዋውቁ አሉ ፌክ ፕሮዳክትም ከሆነ ያ ሰው ተታሉ እንግዲህ ብዙ ነገር ይሆናል ማለት ነው እስካሁን ባንቺ የተሰራለ ወይታው አሁን እንዲ አልክ ይሰራሉ ነው ወረ እኔ እግዚአብሔር ይመስገን አብርሽ እኔ አልደፍርም ልኬንም አቋዋለሁ እንደ ቲክቶከሮቹም ኤዲት ላይም ጎበዝ አይደለም ምን ዘፈን ተጠቅሜ ማድረግ ነው እንጂ I know my boundaries ማለት ነው ቴክኖሎጂ ላይ አልገባ የሞዴሊንግ ኢንዱስትሪ አሁን ባለበትኛ ሀገር ላይ ምን ደረጃ ላይ የሚደርስ ይመስልሻል ከ5 አመት ከ10 አመት በኋላ እኔ ቶፕ ሞዴልን ስጀምር አሁን ያለበት ይደርሳል ያስብ ያላቀ እኔ ምስ ወርልድ ኢትዮጵያ ላይ ሲወዳደር after 6 years አሁን እና ሀሴት ይሄዱት እንዲሆናሉ ይቀየራል ይከብዳል ይቀየራል ስቴፕ ይፈልጋል ጊዜ ይፈልጋል እንዳልኩ ኢንዱስትሪስ ማማ ሰው ነው ያለው ከማማ ጋር ነው ኮንታክት የምናደርገው የሚለው እና እየተባበርክ አሁን ችግራችን እርስ በርስ ሞዴሎች ሰፖርት አንደራረግ በቃ ዋናው ችግራችን እንዳልኩ አንተ ካደክ ነው ሞዴሊንግ ላይ ብቻ ነው ብለሽ ነው ሁሉም ላይ አይደል በሁሉም ኢንዱስትሪ ላይ አለ አብሶ ደግሞ ተመሳሳይ ኢንዱስትሪ ሲሆን የሚታይ ነገር ነው እኔ አብሽ ያንተን እንጀራ አልበላ ምንም ባረግ አይመጣም አይሆንም ለአንድ ቀን ልጠቀምበት ይችላል ከዛ ግን ዋናው ባለቤቱ ያስፈልጋል ስለዚህ ሰፖርት መደራረግ አለብን ኤኒ ቢዝነስ ያድጋል ቶፕ ሞዴል መጨረሻው ምን ይመስላል እግዚአብሔር ቢል ጤናና እድሜ ይስጠን እስከቻልኩት በቃ የኔ እስከ አትሊስት ሲዝን 10 ሲዝን በሄድ ደስ ይለኛል ለፌም አይደለም መሰራው አብርሽዬ ልጆችን በደንብ ለማውጣት ኦፖርቹኒቲ ለመስጠት ነው እዛ ድረስ እግዚአብሔር ቢፈቅድልኝ በሄድ ደስ ይለኛል አቅሙ ካለ ጤናውን ከሰጠን ከዛ ውጪ ግን አሁን ባለበት ሞር እያደገ ሰው ጋር እየገባ የሰው ሜንታሊቲ አሁን አብዛኛው ወላጆች እንኳን ልጆቻቸውን ሲልኩኛ ጋር መልካም አንቺን አምነን ነው ፕሮግራሙን ስናየው እንደዚህ ነገር አለው ሪስፖንሲቢሊቲ ተወስጃለሽ ወይ ተብዬ የምፈረምባቸው ልጆች አሉ
እነዚህ ልጆች ሌላ ቦታ አይሄዱም ወይ ቅድም ከ18 ዓመት ታች አልቀበልም ያልኩት ለዚህ ነው ምን መጣ መሰለው የሆነ ጊዜ መልካም ጋር ነው ይባልና የክፍለ ሀገር ልጆች ይመጣሉ አርብ ይመጣል ኦቨር ይወጣል ቅዳሜ ቀረጻለ ይባኔ አላቅም ይሄንን እሁድ ቤታቸው ይመለሳሉ ይሄ ነገር ሁሌ ዊክሊ ሆነ ከዛኔ ቅዳሜ በመጠራቸው ቀን ልጆቹ ድክ ይያላቸው ነው የሚመጡት ምንድነው ከመንገድ ስለመጣን ነው የሚሉኝ ጸጉራቸው ተንጨባሩ በቃ እንደ ነክቶባቸው እንደሆነ ያስታውቃል ከዛ ቤተሰብ እንደ መልክ ሁሌ በየነዚህ ልጆችም ትምህርት እንትን ይያሉ ነው በየቀኑ ነው እናንተ ቀረጻ በየአረኛ በየሳምንቱ አንጠራ ታዲያ ምንድነው ለካ ይሄ የሄደ የቆየ ነገር ነው 18 በታች መቀበል አቆምኩኝ ከ18 በላይ ራሳቸው ነው ኃላፊነት የሚወስዱ ራሳቸው ኃላፊነት ይወስዳሉ ህግና ደንብ አለ ቶፕ ሞዴል ላይ ሲገቡ የሚፈርሙት አለ መታወቂያ ኮፒ አለ ይሄን አድርገው ከተገኙ አውቶማቲካሊ ዲስኳሊፋይ የሚያደርግ ነገሮች አሉ አምነውበት ይገባሉ አትሊስት 18 ዓመት በላይ ከሆነ ተጠያቂነት ለራሳቸው ነው የሚሆነው እና ግን ማወቅ እንችላለን ቶፕ ሞዴል ላይ እንዳልኩ ኦን ታይም መሆን አለበት ማነር መሆን አለበት እኛ ሳናቀው ምንም ነገር ኑዲቲ የመሳሰሉት ፎቶዎች ፒክቸሮች መለቀቅ አይችሉም እኔ ወይ አባይ ሳንለቅ ምንም ነገር ኢንስታግራም ላይ አይወጣም without any approve ሳይሆን አይወጣም የተማሪ ከሆኑ ፈተና በሚኖር ጊዜ እነዚህ ፍቃድ እንዳላቸው የነሱም ህግ እንዳለ ራይት መብት እንዳለ የኔም ግዴታ ያለብኝ ነገር ደግሞ አብሬ ስም ማጉደፍ አይቻልም በህግ ነው የሚያስጠይቀው ይሄን ሁሉ አመት የረፋንበት ሬፑቴሽን የሆነ ነገር ከሆነ እኛ አይደለም ህግ ነው የሚጨርሰው 2 ሰዓት ተገኙ ካልነላቸው 1 ተኩል እንዲገኙ ነው የሚያስብ ምክንያቱም ፓንቹዋሊቲ ነገ ትላልቅ ቦታ ሲሄዱ ከዚህ ነው የሚጀምረው እንደዚህ አይነት ነገሮች አሉ አዎ ስማማለሁ ብለው ከፈረሙ ፈርማሉ ነገ የሆነ ነገር ሲሆን ያቺን ወረቀት ነው የምናወጣው እንደዚህ ተብሎ ነበር አንዳንዱ ይረሳዋል እንዳለው የነበር እንዴ ተብሎ ነበር እንዴ ይላል ደስ ስለሚላቸው ኤክሳይትድ ስለሚሆን መፈረሙ ነው እንትልሚውት ግን ሲፈርሙ አንበባችሁታል ይሄ ነው ክለብ ምናምንስ እኔ ይወለ ምና ሁሌ ነውምላብሽ ውጣ ተዝናና ራስን ብቻ ጠብቅ ወይ የመልካም ልጆች የቶፕ ሞዴል ልጆች ጠረጴዛ ላይ ወጥተው ሲጨፍሩ አየው ከተባልኩኝ ጠዋት ሚቲንግ አለኝ ካንተ ጋር I'm sorry ወዲያ ተወጣ ለምሳሌ እኔ ተጠየቅኩ ማለት ቲቪ ስቴሽኑ ይጠየቃል ቲቪ ስቴሽኑ ስሙ ጠፋ ማለት ሁላችንም ጠፋን ማለት ነው ቤተሰብ ልጆቻቸውን አምነው እየላኩ እኔ ክለብ ምልካቸው ነው የሚመስላቸው እኔ ለስራ ውጡ ያልኩ ነው የሚመስላቸው ሰው አይሆንም ግን መስናናት ይኖርባችሁ ተዝናኑ be decent be classy ምን አለ የምጠይቂኝ ጥያቄ አንተ ማመስገን ግን ፈልጋለሁ በጣም ጥሩ ስራ እየሰራ ነው thank you አሁን ልክ ላይቭ ፖድካስት አለ አይደለ እንትን ካረካስ ኖቲፊኬሽን ወዲያው ፖስት ስታደርግ የሚመጣ የምታመጣቸው ሰዎች ሁሌ በቃ የተለመዱ አይደሉም እንዳልከው ወታደር ስታመጣ ኦ ማይ ጋድ ሪሊ ወታደር ሊያስጨርሰን ነው ምን ሊለን ነው ምናምን ግን ቆይ እስኪ የሆነስ ነገር አይተበታል ያን ሰው ከዛ ትማር ኦኬ የሱን ላይፍ ፐርስፔክቲቭ ተወስዳለ አሁን እነ ማዕዚኔ 5 ስታር ስታመጣ የሷን ስታቀርበው ከሁለት ቀን ከ3 ቀን በፊት አግኝቻት ስለ ላይፍ አውርተን ምናምን ሰው ዋው እቺ ትላንት አግኝቻት ምን አዲስ ነገር ተጨምራለች ጥሩ ሰው አመጣ እናት የሚሆኑ ሲመክሩ ደስ የሚሉ ላይፍ ቻሌንጃቸውን ሲነግሩ ዋው የምታቀርባቸው ሰዎች ትልቅ ናቸው አትልም ትንሽ ናቸው አትልም ካቀረብካቸው በኋላ ሰው ጋር ገብተው ኢቭን በእነሱ ድምጽ ቪዲዮ ምን ሰራባቸው አይነት ሰዎች ጥሩ ሜንቶር ነው የምታመጣው ሰው አብርሽ ያንተም ቲምህም በጣም you are doing በጣም ቆንጆ ስራ በዚያ አጋጣሚ ከልቤ እግዚአብሔር ያክብርልኝ ኔክስት ደግሞ እኛም ሞዴል ሆነ ወይንም በደስታ thank you በጣም ነው ማመሰግነው አብርሽ እኔም አክብረ እንግዳ ስላረከኝ በእውነት ከልቤ መቼ ብቻ እንደሚወጣ ነገር ነው ኖቲፊኬሽን አድርጌያለሁ ለነገር ይደርሳል thank you ጌታ እግዚአብሔር ያክብርልኝ በጣም አመሰግናለሁ thank you yes
የዛሬው ፖድካስታችን ይህንን ይመስላል። በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው። ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው። እናመሰግናለን።